ኃጢአት እየሰራን እንኳን እናቴ ስንላት ከኃጢአት ጉድጓድ የምታወጣን እናታችን ናት። ድንግል ማርያምን ከያዝን የፈለገ አዘቅት ጋር ብንሆን እንድናለን። ሰይጣን አይደለም እዚህ ሀገር ወስዶ ሲኦል ያስቀምጣችሁ። ምን አገባችሁ እናንተ ድንግል ማርያም ከልጅ። በዚህ በጽጌ ጾም ውስጥ ማለት ጾሟ ሳታልቅ ትገባላችሁ። አትገቡ? በሉ አውጡ እጃችሁን። ትገባላችሁ አትገቡ? በሉላችሁም ንስሐ በሉ። እንገባለን። ምንም ቢሆን በኃጢአተኛ ካህንም ቢሆን በሌባ በኔ ብጤ ሰባኪም ቢሆን በሌባ በእናንተም ቢሆን የእግዚአብሔር ማይተብ ይሰራል። የሚያነሳን እስካልሰለቸን እኛ መግባት እንዴት እንሰለቻለን? የሚምረን ካልሰለቸን እኛ ለመማር እንዴት እንሰለቻለን? ስለዚህ ተመልከቱ፣ ንስሐ መግባት ሁሌ ማን ስለሚወደን ከመጨነቅ መውጣት አለብን ዛሬ ማለት ነው። ከጭንቀት ነፃ ሆናችሁ መሄድ አለባችሁ። ክርስቲያን ተጨናቂ ፍጡር አይደለም። አሁን እኮ ብዙ ባል አለ ቤት ሲገባ የውጭው ንደት ሚስቱ ላይ የሚወጣ ማለት ነው። ብዙ ሚስት አለሽ ቢሮ የዋለባትን እሱ ላይ የምትወጣ። ታክሲ ቀርቶባት ከሆነ ገብታ ምን እዚህ ተጎልተህ ትለዋለች ማለት። ዝም ማለት ጥሩ ነው ማለት ነው። ዝም። ሴቶች በጣም ተጨንቀው የሚያጌጡት ቆንጆ እንዲሆኑ ፈልገው ሳይሆን ወንድ እንዲያቸው አይደል? ወንድ እንዲያዩ ማለት ነው። እና ወንድ ስራዬ ብሎ አንድ ልብስ ለብሳ ወጣ አንድ ወንድ ቆንጅት አምሮብሻል ካላት ያችን ልብስ እስከምትሞት አታዋት። ላትቆጡኝ እንጂ መቤቴን አትቆጡኝማ። መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኝ። ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንደው እኮ ይጣል ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? እኮ ነው በቃ የዘማ ልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ክብራችን የተለወጠው በብር ነው። ብዙ ሴቶች ከዝሙት መውጣት ይፈልጋሉ፣ ገንዘብ ስለሌላቸው ዘማውያን ሴቶች አሉ። በገንዘብ ክብራቸውን የለወጡ ወንዶችም አሉ። በገንዘብ ክብራችንን የለወጥን መምህራኖችም አለን። ግን ተመልከቱ እግዚአብሔር ያነሳናል የታመነ ነውና በንስሐ እንመለስ። የእግዚአብሔር ምሕረቱ አይሰለችም። ዛሬም ቢሆን አሁንም በድልና ይምርሃል፣ አሁንም ማጥፋና ይምርሃል፣ አሁንም ማጥፋና ይምርሃል። ታምረ ግን በዚያው ቅር ቢያንስ መዋጋት ልመድ ነው። የኛውን ሰማይማ ጅቡ የሚያየዋል ቀና ካለ፣ የኛውን ሰማይማ ቀና ካለ አሳማም ያየዋል። ድንግል ማርያም እኮ ማንም የማያያት ሰማይ ናት እኮ። ተመልከቱ ሰውየው አላሉ ገመድ ሰረቁ፣ ነገመዶ ገመድ፣ ነገመሄዶ ገመድ፣ ነገመሄዶ ጭንቅ ሲላቸው ልጄ ግን ሁሌም ገመድ ነው የምሰርቀው አሉት። አያባ ገመዱ ጫፍ ላይ በሬ ነበረ፣ መጀመሪያ ገመዱን ስለሳብኩት ነው አላሉ። እና ንስሐ ሲገባ እንዴ ነው አሁን ሰው ባል መከራ እንኳን ቢመጣበት በሞት እንኳን ቢሆን የሚስት ሆኖ ይቀጥላል። ሚስት እስከ ሞት እንኳን ድረስ ቢሆን የባል ሆና ትቀጥላለች እንጂ አትፈታም ትዳሯን። ትዳራችንን ይባርክልን መድኃኒዓለም። ባል የክርስቶስ ምሳሌ፣ ሚስት የቤተ ክርስቲያን ምሳሌ ከሆነ መቼ ይፋታሉ ከተባለ ተመልከቱ። ባልና ሚስት ትዳራቸውን ቢያፈርሱ ክርስቶስ ከቤተ ክርስቲያን ተለይቷል ብለው እንደካዱ ይቆጠርባቸዋል ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማትቡ እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ምስጋና ከባህሩ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን ዕለታትን አውራሃትን ዓመታትን የሚጨምርልን የሚያሳልፋቸው እርሱ ግን በባህሪው ህልፈት ሞት ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ከፍቷቸዋል። እግዚአብሔር የተመሰገነ ይሁን። እና የታርጋችሁት ነው ጥሩ ነው። ሰው ልልታም ጭብጨባም ይወዳል። ጥሩ ነው ልን ማለታችሁም አይከፋም። ግን ያው ሰይጣን እንዳይስቅብን መጠንቀቅ አለብን አይደል?
እልል የሚል ሰው ኃጢአቱን አፍርሶ ግንብ የሚያፈርስበት መሳሪያ ነው እልልታና። ስለዚህ ብዙ ማውራት አልፈለኩም፣ መግቢያ ላይ እነግራቸዋለሁ። እግዚአብሔርን የወለደችልን የሕይወታችን መሶብ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እስኪ በደንብ በሉ። ጻድቃን ሰማዕታት፣ ቅዱሳን ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ከይሁዳ ከኤሳው በተለየ ሰላምታ እንደምን ዋላችሁ? አቤት እንደምን ዋላችሁ? እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ለስም አጠራሩ ክብርና ምስጋና ይድረሰው። አሁን እልል ስትሉ ስለነበር ስለ እልልታ አንድ ነገር ብቻ ተናግሬ መሄድ እፈልጋለሁ ወደ ትምህርቱ ከመግባቴ በፊት እና እልል ማለት ይቻላል፣ በቤተ ክርስቲያን የሚከለከል አይደለም። እልል ማለት የምችሉት ተናግሬ ሲጨርስ ነው። እና እልልታ ሁላችሁም እንደምታውቁት እልል የሚል ሰው ማን ነው ተብሎ ሲጠየቅ እልል የሚል ሰው ኃጢአቱን ያፈረሰ ነው ብዬ መልሳለሁ። ሲበሉላችሁም እልል የሚል ሰው በሉ። ምኑን ያፈረሰ? የእልልታን ኃይል ብቻ በአንድ ቃል ነግሬያችሁ ልጨርሰው። እልልታ ተራራን ያፈልሳል፣ ጎድጓዳውን ይመላል። የእልልታ ኃይል ምን ያህል ነው ብትሉኝ እኔ አላውቀውም። በነሐስ የታጠረ አጥርን ያፈርሳል። እልል የሚል ሰው ኃይል የሚኖረው ከምን ተነስቶ ነው ስንል የእልልታ ኃይል እንዲኖረው ለምሳሌ አንድ ነገር ልንገራችሁ። አንድ መሳሪያ ቢተኮስ ሰው መግደል ይችላል አይችልም? ይችላል አይችልም? ተኳሹ ግን ያልሰለጠነ ወይንም የማያውቅ ከሆነ መተኮስ ይችላል? እሺ መሳሪያው ነው የማይሰራው ወይንስ ሰውየው ነው የማይሰራው? በሉ እንጂ። ስለዚህ ሁላችሁ እልልታ ምን ያፈርሳል ካላችሁኝ መጀመሪያ እስራኤል የኃጢአታቸውን ግንብ አፍርሰው ምድረ ርስት ለመግባት አይዛብ በጣም ክፉዎች ስለነበሩ ኢያሪኮን በ7 የብረት አጥር ነው ያጠሯት። በስንት በሉ ንገሩኝ እንጂ። እስራኤል ዱለ በትር እንኳን የሚረባ በትር ያላዙ የሸምበቆ በትር ተሸክመው የወጡ ሰዎች ናቸው አይደል? ያንን አጥር በምን ያፈርሱታል? ለምን መሰላችሁ? እስራኤል ሀገራችን እንገባለን ብለው ከመጡ አንዱን አጥር ሲያፈርሱ በጦር እንላቸዋለን ብለው አስበው በ7 አጥር አጠሩት ማለት ነው። ከዚህ የተነሳ ሙሴ ምንድነው ማነው ኢያሱ ምንድነው የተጠቀመ ካላችሁኝ ጦር አደራጅቶ አጥር ማፍረስ አይደለም ስራው። እንግዳ ምን ማለት ነው? ኢያሪኮን 7 ጊዜ ዞረው የመጨረሻ መሳሪያቸው እልል ማለት ነው። በላውን እስኪ እልል በሉ እንግዲህ ብላችኋል ማለት ነው። እልልታ ምንን ያፈርሳል? ኃጢአትን አጥርን እንደሚያፈርሰው። ምን ሲፈርስ? የኃጢአት ግንብ አስቀድሞ ሲፈርስ። ለዚህ ነው ካህኑ መስቀል ተሸክመው ማይሌት አጥነው በቅዳሴ ሰዓት አጥነው ሲዞሩ ምንድነው የሚሉት? ስብሐት ወክብር ለስሉስ ቅዱስ ካሉ በኋላ ሲዞሩ እናንተ አሰሙም ደግ ሰዎች ናችሁ እንጂ ኦ እግዚኦ በከመ አንሃልከ ጥቅማ ለኢያሪኮ ከማሁ አንህል ጥቅማ ኃጢአቴ ወኃጢአተ ኩሉ ሕዝብከ። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በአገልጋይ በባሪያ በኢያሱ እጅ የኢያሪኮን ግንብ እንዳፈረስከው አቤቱ የኔንም የነዚህ በዚህ የተሰበሰቡትንም የክርስቲያኖቹን ኃጢአታቸውን አፍርስላቸው ብሎ ነው የጸለየው። ሁል ጊዜ ይጸልይልናል። ሰይጣን በአንድ ነገር ይስቅብናል። በምን? እልል በማለታችን። እልል ብላችኋል አይደል? ሰይጣን ስቆባችኋል ማለት በአንድ ወገን። እንዴት ካለ ተመልከቱ። የኃጢአቱን ግንብ ሳያፈርስ እልል የሚል ሰው ጅል። እኔ አናቱ ላይ የኃጢአት ግንብ ሰርቼበት ለምንድን ነው እልል የሚለው ነው የሚለው። ስለዚህ መጀመሪያ እልል የሚል ሰው ማን ነው ካላችሁኝ ኃጢአቱን የተወ ሰው ነው ማለት ነው። ስለዚህ ኃጢአታችንን ከተውን እልልታችን ተራራ ያፈርሳል። እልልታችን ቅጥር ያፈልሳል። የተዘጋ በርን ይከፍታል። እልልታ የደስታ ምልክት ነው። ብፁዕ ሕዝብ ዘያአምር የብቦ እልልታ የሚያውቅ ሕዝብ የታደለ ነው አለ። እልልታን ለማወቅ ምን ያስፈልጋል ካላችሁኝ ኃጢአትን ማፍረስ ማለት ነው። እስኪ በሉ ኃጢአትን በሉ። ምን ማለት? እሺ ንስሐ ገብታችኋል? እስኪ ንስሐ የገባ ሰዎችን ያወጣ። አሁን እንግዲህ አሁን ሰው ትህትነኛ ነው ማለት ነው። እሺ ያልገባችሁ አውጡ፣ ችግር የለው። ከዛ አውቀዋለሁ የገባ አውጡ። እንግዲህ አውጡ እንጂ እስኪ በሉ አውጡ።
አውጡ ካፈኔ እንዳያችሁ። ስላሴማ እያዩ ነው መቼም እዛው አብረናል። እስኪ በዚህ በኩል ገብታችኋል ማለት ነው እናንተ። እግዚአብሔር አይቀለድበትም። እሺ ማውጣት ብቻ ነው። አሁን ምንም ክብር አያስፈልግም። እኔም አልገባሁም። እንገባለን በዚህ በጽጌ ጾም ውስጥ ማለት ጾሟ ሳታልቅ ትገባላችሁ። አትገቡ? በሉ አውጡ እጃችሁ። ትገባላችሁ አትገቡ? በሉላችሁም ንስሐ በሉ። እንገባለን። የሚመጣብን ነገር የተዘጋብን ለምንድን ነው ካላችሁ ኃጢአት ነው የዘጋው። ያን ማፍረሻ ደግሞ ንስሐ ነው። ንስሐ የገባ ሰው ቢጸልይ ይሰማል። ለምን? ከእግዚአብሔር የተሰጠው ነገር ሁሉ ይሆንለታልና ማለት ነው። እና ንስሐ እንድንገባ እግዚአብሔር ይርዳን። እግዚአብሔር ይርዳን። እግዚአብሔር ይርዳን። ሰይጣንን እግዚአብሔር ነው የምትወዱት? እስኪ እግዚአብሔርንም የእግዚአብሔር ወዳጅ እስኪ የእግዚአብሔር ወዳጅ የሁሉ ሰው የእግዚአብሔር ወዳጅ ነው። የእግዚአብሔር ስራ የሰራ ደግሞ እስኪ እጁን ያወጣ። የእግዚአብሔር ስራ የሰራ በቃ ህፃናት ደግ። እናንተማ የራስ ሰዓት ነው የምትሰሩ፣ ችግር የለውም። ስለዚህ ይኸውላችሁ እኛ ጋር የማን ገንዘብ ነው ያለ? የሰይጣን የእግዚአብሔር? የእግዚአብሔር። እሺ ኃጢአት ሰርተናል አላላችሁኝም? ኃጢአት የማን ገንዘብ ነው? እሺ ጽድቅ ሰርተናል? ባዶ ነን ማለት ነው። ስለዚህ ባጭር ቃል እግዚአብሔርን ከወደዳችሁት ምን ማለት ነው? ንስሐ መግባት። ምንም አናረግለት። በራት ዝለት አይዋጋ እግዚአብሔር። ርቦት አታበለው፣ ቸግሮት አታበድረው፣ ተሽሮ አትዋጋለት። ምን ልታረግለት ነው እንግዳ? ምንድነው? ንስሐ መግባት። በሉ ንስሐ መግባት በሉ። ሰይጣንን የሚጠላ ደግሞ እጁን ያወጣል። እስኪ ሰይጣንን የሚጠላ ዛሬ ጉድ ነው የፈለው። የሰይጣን ጠላት እስኪ እርግጠኛ አይ ቆይ እንዳታወርዱ። ይሄ ሁሉ የሰይጣን ጠላት ነው። ሰይጣን ገደል መግባቱ ነው ማለት ነው። ይሄ ሁሉ ጠላት ካለበት እኔ አንድ ነገር ያዙልኝ። ቆይ እንዳታወርዱ። የማን ጠላት ናችሁ? አንድ ፈላስፋ አለ እግዚአብሔርን ነው የምትወዱት ሰይጣንን አለ። መልሳችሁ ምንድነው? እንደዚህ አይደለም። ሰዓት የለኝም ነው የሚባለው። እስኪ በሉ ሰዓት የለኝም በሉ እንጂ ሰይጣንን አንጠላው። ምንድነው የሌለን? በቃ መለስንለት። ምንድነው የምንመልስለት ማለት? ሰዓት በሉ እንጂ ንገሩኝ። አንድ ሴት ሌላውን ወንድ ላለመውደዷ ለዚያኛው ለምትወደው ፍቅረኛ ወይንም ለባሏ ቦታ ካላት ሌላ ወንድ አትወድም። ለምን? ቦታ የላትም። ያይሁላችሁ እኛ ለሰይጣን ሰዓትን የሌለን ማለት እግዚአብሔርን ወደነው የምንጨርስበት ጊዜ የለም። በጥላቻ ጊዜ አናባክንም። ማንን ነው የምንወደው? ከወደድነው እኛ ጋር ያሉ የክፋት ጓዞች ሁሉ መውጣት አለባቸው። የማን ስለሆን የእግዚአብሔር ከሆነ ደግሞ የሰይጣን ገንዘብ ካለ ሰይጣን ይርቃል። ሰይጣን በዱላ ይርቃል። በጸሎት ይርቃል። አይርቅም። ይርቃል ግን አይርቅም። እሺ በጸሎት ይርቃል ግን አይርቅም። 150 ዳዊት ስታነጉድ ብታድር ሰይጣን ሊቅ ነው። የመጀመሪያው የካዲ ሰባኪ የምንፍቅና ሰባኪ ሰይጣን ነው። አታውቁም? ይሄን እየጠቀሰ እኮ ነው ክርስቶስ ጋር ሄዶ። እባብና ሰይጣን ራቁታቸውን አይቆሙ። እባብም የምትበላው ልብስ የለበሰን ሰው ነው፣ ራቁት የሆነን ሰው አትበላም። መናፍቅም ጥቅስ ሳይዝ ከእግዚአብሔር ቤት አይለይም። ሰይጣንም ጥቅስ ሳያንጠለጥል ሰውን ከእግዚአብሔር ቤት አያርቀው። ያልተማሩትን የሚፈትናቸው የእግዚአብሔርን ሕግ ባለማወቅ ነው። የተማረውን የሚፈትነው ተንኮል በመልቀም ማለት ነው። የከተማው ሕዝብ ጭልጥ ብሎ የጠፋው ተንኮል በመልቀም። እስኪ በሉ ተንኮል በመልቀም በሉ። ትንሽ አወቅን እንል አይደልኛ? አወቅን ስለምንል ከዚህ አንፃር ገሌ እኮ ኃጢአተኛ ነው፣ ከዚህ አንፃር እኮ ገሌ ልክ አይደለም፣ እየሰረቀ ነው፣ እንዴት ሊሆን ይችላል? የሰው ተንኮል አትልቀሙ። ምን አገባችሁ እናንተ? እኔን ጥርግርግ አድርጋችሁ በፈለጋችሁ ብትሰድቡ እግዚአብሔር እኔን ስለተሳደባችሁ አያጸድቃችሁም። የሚያጸድቃችሁ በሰራችሁ ስራ ነው። ስለዚህ ስራ እንድንሰራ እግዚአብሔር ይርዳን እና የኔ አልካልኩ ይብቃኝ። ወደ ነገሬ ብቻ ልሂድ። እንደ የትምህርታችን ርዕስ የሚሆነው አሁን ጨለማ ነው ሰዓቱና ብርሃናት በጠፈር ያብሩ በሚል ነው። ሲበሉ ብርሃናት በሉ በጠፈር ያብሩ። ምን አላችሁ? በዚህ ጋር ያላችሁት አላላችሁም? ብርሃናት በየት ያብሩ? እግዚአብሔር ይስጥልኝ። ብርሃናት በጠፈር ያብሩ ብሎ ይህን ቃሉን የተናገረው ሙሴ ነው፣ የጻፈልንም ሙሴ ነው። እንግዲህ እናንተ ስለምታውቁት ችግር እንዳፈጥሩ
የምናውቀው ትምህርት ነው ብላችሁ እንዳትሄዱ ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ ያለ ቃል ነው። ከዚህ በዚህ ርዕስ እንማማራለን። እስኪ ባሉ አንድ ጊዜ ለይኩን ማነው ለያብሩሁ ብርሃናት ውስተ ጠፈረ ሰማይ። ለያብሩሁ ብርሃናት ውስተ ጠፈረ ሰማይ ምን ማለት ነው ሲተረጎም? ብርሃናት በጠፈር ይመላለሱ ወይም ያብሩ ማለት ነው። ባጭር ቃል ነው የምንማማረው፣ ብዙም ላስረዝመው አልፈልግም። በመጀመሪያ ጊዜ አንድ ጥያቄ ልጠይቃችሁ። እግዚአብሔር ስነ ፍጥረትን ሲፈጥር ምን ሊያደርግለት ፈጠረው? አሁን ፀሐይን ጨረቃን ፈጠረ አልን አይደል? በሬንም ፈጠረ፣ አሳበቀ፣ ሁሉንም አሳማውንም አይጡንም ጉርጡንም እንደዛ ሁሉም ማለት ነው። ምን ያደርግለታል ግን ነው? ፀሐይን ሲፈጥር ብርሃን አያስፈልገውም። ወገብረ ብርሃናተ ምንድነው መሰላችሁ? ብርሃናትን ፈጠረ ይልና ሲያበቃ ወነሳ እምዘዚያሁ መጠነ ህጠተ ስርናይ ከባህሪው ብርሃን የሰናፍጭ ቅንጣት የምታህል ብርሃንን ነስቶ ፀሐይን ፈጠራት ይላል። ፀሐይን ሲፈጥራት ምን ልታረግለት ነው ስንለው ምን ታረግለታለህ ነው መልሱ። ምክንያቱም እግዚአብሔር ፀሐይ ቢኖር አያበራለትም፣ እንጀራ ቢኖር ጋግሮ አይበላው፣ በሬ ቢኖር አያርስበት ወይ አርዶ አይበላው፣ መሬት ቢኖር አይቀመጥበት፣ ሰማይ ቢኖር እግዚአብሔር ከዓለም ውጭ ነውና ለዓይኑ ማረፊያ አይፈልገው። ደመናን ሲፈጥር ዝናብን ተስፋ አድርጎ አልፈጠረውም። መሬትን ሲፈጥራት ማብቀሏን ተስፋ አድርጎ እሷ አብቅላ ታበላኛለች ብሎ ተስፋ ሳያደርግ ዝም ብሎ ፈጠራት። ሰው ቢያርስ እበላለሁ ብሎ ነው። ቢያገባ ከብዙ ነገር እድናለሁ እረዳዳለሁ ብሎ ነው። ሰውን ቢቀርብ ወዳጅነትን አተርፋለሁ ዝናን አተርፋለሁ ብሎ ነው። ሰው እንደውም ተመልከቱ አትንኩባይ ነው ሰው። እንዴት ካላችሁኝ ሰው የሚቀርበው ምን አይነት ሰው ነው ካላችሁኝ የሚያሞግሰውን ሰው። አቤት ምን አልኳችሁ? የሚሰድባችሁን ሰው ትቀርባላችሁ? አትቀርቡ። ሰው አትንኩባይ ከመሆኑ የተነሳ የሚወደውን ብቻ ነው መርጦ የሚወደውን መርጦ ማለት ነው። ሰው የሚፈልገው የሚጠቅመውን ብቻ ነው። ተመልከቱ እግዚአብሔር ግን የሚወደውን ብቻ አልፈጠረም። የሚጠላውን ዲያብሎስንም ፈጥሮታል። የሚጠላውን ዲያብሎስን በካደው ጊዜ እንኳን አላጠፋውም። ለምን? ከቸርነቱ የተነሳ። ስለዚህ ተመልከቱ ሰው እግዚአብሔርን መሰለ የምንለው ጠላቶቹን መውደድ ሲጀምር እኮ ነው። ሰው ራሱን ወደደ ተብሎ አሁን በዚህ ዘመን ራሱን የሚወድ ሰው ባለመኖሩ ነው ትልቁ ችግር። እኔም እናንተም ራሳችንን አንወድም ወይ ደግሞ ሚሞሪያችን ተበላሽቷል። ሰው ራሱን ወደደ ከተባለ እኮ ለራሱ የሚገባውን ነገር የሚጠቅመውን ነገር ማወቅ እኮ ነው ያለበት ሰው። ሰው የሚጠቅመውን አያውቅ። ሰው ኃጢአት እንደሚጎዳው እያወቀ ኃጢአት ከሰራ ታዲያ የሚጠቅመውን ያውቃል ወይ? ሰው ሞትን የሚያስፈርድበትን ነገር እያወቀ ሞትን የሚያስፈርድ ስራ ከሰራ ታዲያ የምኑ ነው ጥቅሙ? ሰው አትንኩይ ባይ ነው። ተመልከቱ የሚወደንን ብቻ ከመከተል ወተን የሚጠላንን እንድንወድ እግዚአብሔር ይርዳን። በዚህ ዘመን ደግሞ ሁላችንም ማለት ነው አሁን ደግሞ ያቃተን ምንድነው? የሚወደንንም መውደድ አቅቶን ነው። እስኪ በሉ የሚወደንን በሉ። እሺ መውደድ አቃተን። የሚወደንን እግዚአብሔርን እንኳን መውደድ አቃተን። የሚወዱንን ሰማይታትን እንኳን መውደድ አቃተን። እግዚአብሔርን መውደድ ምንድነው? አሁን እኮ ሰው በጣም ችግር እኮ ነው። ተመልከቱ እግዚአብሔርን እወደዋለሁ እሺ ምን አርጋል ሲባል 100,000 ብር ሰጥቻለሁ። እግዚአብሔርን እወደዋለሁ ምን አርጋል? ይሄን ያህል ብር ሰጥቻለሁ። በቃ ይሄ ለእግዚአብሔር ምኑም አይደለም። እግዚአብሔር የብር ድሃ አርጋችሁት ነው። ብር ይቸግረዋል እግዚአብሔር። አሁን ይችን ቤተክርስቲያን እኛ እንድንጸድቅ ብሎ ነው እንጂ እግዚአብሔር በእንቁ መስራት ይችላል አይችልም? ተመልከቱ ለራሱ እኮ ተመልከቱ ቤቱን በሳት የሰራ እኮ ነው የሚለው መጽሐፍ። ተመልከቱ መረማመጃውን መንኮራኩር ደመና ያደረገ አዳራሹን በውሃ የሰራ ወለሉን የውሃ አድርጎ የሰራ እግዚአብሔር ነው ያለው። ይሄን ቤተክርስቲያንም እንኳን እንድንሰራው የሰጠን ተመልከቱ የመጨረሻ ፍቅራችንን እንድንገልጥለት ነው። ቢሆንም ግን እግዚአብሔር እኛ ብር ሰተን የልብስ ላቂ ሳንቲም ድቃቂ እንድንሰጣው አይፈልግም። ያ ማለት ደግሞ አሁን ሰው ተንኮለኛ አይደል? እኔ ምጽዋት አትስጡ አላልኩም። ደግሞ ተመልከቱ ተንኮለኛ እኮ ነው። አሁን ምን ይላል የከተማው ሰው? አሁን ብዙ ሰው ሰምቻለሁ። እናንተ ይሄን ተንኮላችንን ማቆም አለብን። እንግዲህ ለከተማ ቤተክርስቲያን ለከተማ ቄስ የሚባል አንሰጥም፣
ገዳም ነው የማስገባ ምን ሰው አለ ይላል ሰው። እንዴ ተው፣ እኔ አሁን እዛም አትስጡ አይደለም ያልኩት፣ ደግሞ እነዛም እንዳይከፋቸው ይየልም። ግን እናንተም ፈራጅ ማን አደረጋችሁ ነው? መስጠት ያለበት ላለበት ቤተክርስቲያን ትሰጣለህ ይሄ ማለት ነው። እሺ ለከተማ እንዲህ ያረጉ ስለሆነ እንዲህ አይነት መስፈርት ስለሆነ የሰው ተንኮል መልቀሙ ምን ያረግልናል? ለኛ ነው ምን የሚጠቅምህ? ያ ከሰጠህ ለእግዚአብሔር የሰጠው ነገር ነው እግዚአብሔር የሚቀበልልና የሚሰጥ። ስትሰጥ ደግሞ ለቄስ አትሰጥም። በቃ በፍጹም ለዚህ ቤተክርስቲያን 1 ሚሊዮን ብር ብትሰጥ ለሰባኪ እንትና ለመምህር እንትና ለቄስ እንትና አልሰጣችሁም። የሰጣችሁት ለማን ነው? በሉ ንገሩኝ እንጂ በሉ ንገሩኝ። ታዲያ ለእግዚአብሔር ስንት ነው? አንድ እግዚአብሔር ነው። አንድ እግዚአብሔር ከሆነ የምትሰጠው ለእግዚአብሔር ነው። አንተ አስራትክን ስላስቀረ ከዚህ ቤተክርስቲያን አንተ አስራትክን ስላስቀረ ለዚያኛው ቤተክርስቲያን ስለሰጠ ከተማ ውስጥ ያለው ተበላሽቷል ብለ ሌላ ቦታ ስላወጣ በዚያ እግዚአብሔር የሚሸልም እንዳይመስልህ። መስጠት ካለባችሁ ለሁሉም ስጡ ነው። ግን የምትሰጡት ለቄስ እንትን አይደለም። ለማን ነው የምትሰጡት? በሉ ንገሩኝ እንጂ ለማን ነው የምትሰጡት? የመጣችሁት ለማን ብላችሁ ነው? ለራሳችሁ ብላችሁ የመጣችሁት። ለእግዚአብሔር ምንም በቃ እውነቴን ይሄንም አንቅጩን ማወቅ አለብን። ለዚህ እኮ ነው ሰው ከደብረ አለቃ ጋር ሲጣላ ከሰባኪው ጋር ሲጣላ ቤተክርስቲያን አይመጣ ይቀራል። አዲስ አበባ እዚህ ያኮርፋል። ለሰባኪው ነው የምታስቀድሰው እንዴ? ለመምሬ እንትና የምታስቀድሰው ቀራ እንግዲህ ከፈለከው ማለት ነው። የምትጎዳው ራስህ ነህ። ከዚህች ቤተክርስቲያን ማንንም ቢሆን ሊያስቀረን አይችልም። መተን የምናየው እግዚአብሔርን ነው። ማንን ነው የምናየው? ማንን ነው የምናየው? እግዚአብሔርን ነው የምናየው። እኛ ምንም የሚያገባን ነገር የለም። ሰው በገዛ ኃጢአቱ ይጠየቃል። እኛን ተመልከቱ። አንድ ነገር ብቻ ልንገራችሁ። ለምሳሌ አንድ የንጉስ ማይተም ይኑር፣ የዛገና ያልዛገ ማይተም ይኑረው። የወርቅና የእንጨት እናርገው። እሺ በእናንተ ቋንቋ ፍትሐ ነገሥት ላይ ነው ያለላችሁ። እዚህ ጋር ያለው ሰውዬ በወርቁ ማይተም ቢመታላችሁ በእንጨቱ ማይተም ቢመታላችሁ ጥቅሙ ለእናንተ የትኛው ነው ጥሩ? ጽሁፉ ተመሳሳይ ነው። የትኛው ነው የሚጠቅማችሁ? የወርቁ? ባሉ ንገሩኛ። የትኛው ጥቅሙ? ማይተሙ ነው። በሽተኛ ሰው ቢመታል ጤነኛ ሰው ቢመታል እሺ ጥቅሙ ላንተ የትኛው ነው? ባሉ እንጂ ተናገሩ። ወንጀለኛ ሰው ቢመታል ወንጀል የሌለበት ሰው ቢመታል ማይተሙ የማን ነው? ስለዚህ ስራ ይሰራል አይሰራም? ስራ ይሰራል አይሰራም? ስለዚህ ተመልከቱ፣ ማሰብ ያለብን ይሄን ነው። ምንም ቢሆን በኃጢአተኛ ካህንም ቢሆን በሌባ በኔ ብጤ ሰባኪም ቢሆን በሌባ በእናንተም ቢሆን የእግዚአብሔር ማይተም ይሰራል። አንተ ማይተሙ ጋር ምን አገባ? ላንተ የሚጠቅም ምኑ ብቻ ነው? አይወላችሁ ተመልከቱ አሉ። እዛው እኮ ሊቃውንቱ ምን አሉ መሰላችሁ? ደግ ዳኛ ጽፎለት ለወንጀለኛው ተፈረደበት፣ ክፉ ወንጀለኛ ዳኛ ጽፎበት ለደጉ ሰው ነፃ ወጣው ይላል። ደግ ሰው ቢጽፍልህ አንተ ሌባ ከሆንክ ሌብነትህ ያው ያስፈርድብሃል። አንተ ደግ ከሆንክ ደግሞ ወንጀለኛ ዳኛ ቢጽፍልህ እንኳን ማይተሙ ላንተ ማለፍ ይበቃል። ስለዚህ ተመልከቱ፣ የእግዚአብሔር ማይተም በቤተ ክርስቲያን ላይ እስከ ዘላለሙ ያበራል። ይህች ቤተ ክርስቲያን አትበደልም። ሰው ሊበድል ይችላል፣ ቤተ ክርስቲያን ግን አትደፈርስም። ሰው ሊቆሽሽ ይችላል፣ ቤተ ክርስቲያን ግን ንጹህ ናት። አልብኪ ነውር ወይም እንትን በላይልኪ፣ በላይሽ ላይ ምንም ነውር ነቀፋ የሌለብሽ። ለምን? መሰረቷ ክርስቶስ ነዋ። ለምን? የተመሰረተች በክርስቶስ ደም ነዋ። ነውር ነቀፋ የሌለባት ናት። ለምን? በሞቱ ቀን ተሞሻሽራ የዋለች ሙሽራ ናታ። የዚህ ዓለም ሰርግ በሞት ፍቺ ይፈጸማል። የቤተ ክርስቲያን ሰርግ የሙሽሪት የቤተ ክርስቲያን ሰርግ ደግሞ የተደገሰው በሞት ቀን ነው። በሉ እስኪ ሁላችሁም የዚህ ዓለም ሰርግ በሉ። በሞት ፍቺ ይመጣል። ትቆያላችሁ አይደል? እናንተ እስከ ሞት እኮ በጣም ነው የምትቆዩት አይደል? ፍርድ ቤቱን ግጥም አድርጋችሁ ሞልታችሁት ማለት ነው። እስከ ሞት አሁንም ወይ እስከ ሞት የሚቆየውን ተውት። እግዚአብሔር ያጽናል። ለማንኛውም አሜን አትሉ? ስለዚህ ተመልከቱ፣ ለማለት የፈለኩትን ተረዱኝ። ሰው እንኳን እስከ ሞት አይደለም አለባበሱ ደህና የሆነ ሰው ባየች ጊዜ አይኗ ሲዞር አይደለም የምትለው አሉ ይባላልና ሁለት ባልና ሚስት አይባልም፣ አንድ ባልና ሚስት ነበሩና እነሱ ደሃ ናቸው እና ሴትየይቱ ትንሽ ያው ገንዘብ እንዲያ ቢኖረን
እንደው የተሻለ ባል ባገባ እያለች ታስባለች። ቀን ያሰበችውን በህልሟ ታያለች። ስታይ ምንድነው ያየችው? ትልቅ ፎቅ ያለው መኪና ያለው እንዲያ እንዲያ ተብሎ ተደግሶ ትልቅልቅ ብሎ ሰርጓን ታየዋለች በህልሟ ማለት ነው። ብንን ስትል ባሏ ክንድ ላይ ናት። ባሏ ደግሞ እነሱ ምንድናቸው? ድሃዎች ናቸው። ከዛ ታለቅስ ጀመረ። ስታለቅስ ምን ሆነሽ ነው አላት። እኔን ድረውኝ አለችው። ለቅሶ ምን መስሏችሁ እንዴ? ታዳሪ እያለሁ ምን አስጨንቆሽ ነው? እኔ ያለው ማንም አልወሰድሽም፣ እኔ ደግሞ እስከምሞት ካንቺው ጋር ነኝ አላት። እዛ እንግዲህ ተመልከቱ፣ እንዲያ ሲላት እንደው ጅል እኔ ያስለቀሰኝ እሱ አይደለም አለችው። እና አላት በህልሜ መሆኑ ነው። ልቅሶ ያመጣው በእውኔ በሆነልኝ ትቼ እሄዳለሁ ነው። ስለዚህ ተመልከቱ፣ ሀብት ያለው ሲያይ ሴቱም አይኑ ይዛወራል። ሀብት ያላት ሲያይ ወንዱም አይኑ ይዛወራል። ስለዚህ ተመልከቱ፣ ባጭር ቃላቸው የፈለኩት ግን ሀብት አይደለም ለትዳር መስፈርቱ። ይችኛዋ ሙሽራ የዚህ ዓለም ሙሽርነት ተመልከቱ፣ ተዋደን እንኑር በሉኝ፣ ሀብት አንወድም በሉ፣ እሺ ልቀበላችሁ። ምንም ነገር አይለየንም ብላችኋል፣ እሺ ልቀበላችሁ። ሴቱ ብልህ ነው። ያው እንደምታውቁት የጉንዳን ጉልበት የሴት ብላት መጥፎ ነው ይባላልና እግዚአብሔር ይስጣችሁ። የጉንዳን ጉልበት የሴት ብላት ይስጣችሁ መድኃኒዓለም አሜን በሉ እንጂ። የጉንዳን ጉልበት የተባለው ሰው ቢሞት አዝሎት የሚሄደውን ሰው ተሸክሞ መሄድ ይችላል? አንድ ሰው የአንድ ሰው ሬሳ ተሸክሞ መሄድ ይችላል? ይችላል? አይችልም። ጉንዳን ግን የሞተውን ሬሳ ያልሞተው ጉንዳን ብቻውን ተሸክሞት ይሄዳል። የጉንዳን ጉልበት ማለት ያ ነው እንጂ እኔን የሚያህል ሆኖ አይደለም። እሺ፣ ስለዚህ የሴቱ ብላት ደግሞ ተመልከቱ በጣም ማለቂያ የለውም እና ያዝልቅላችሁ ከሆነ ለደግ ከሆነ ማለት ነው። እና ልተውሽ ትጫዋለሁ እንደው ወደ ነገር ልመልሳችሁ። ስለዚህ የትዳር የፍቺ መጨረሻ ቀን መቼ ነው ካላችሁኝ፣ መቼም ፍቺ የለም ነው። እስኪ በሉላችሁ፣ መቼም በሉ ፍቺ የለም። እስከ መቼ ነው ፍቺው? መቼም በሉ እንጂ እስከ መቼ ነው? እስከ መቼ ነው? ስለዚህ አሁን ብዙ ሰው በቤተ ክርስቲያን ስርዓት የማያገባው ኋላ ነዝናዛ ከሆነ እንድፈታው ይላል። ይሄ ብቻ አይደለም፣ እንደ ልባቸው ለመዞር እንዲመቻቸው ነው። በቃ እንቅጩን አይደለም እናወር፣ እንቅጩ እሱ ነው። እሺ ለምን በቤተ ክርስቲያን አታገባም ሲባል አይታወቅም ጸባዋ ምናምን ከሆነ ልፈታት ነው። ማን አግባለ? ማን አግባለ? እንዲያ ከሆነ ቤተ ክርስቲያን የማታውቀው ሰርግ ያህያ የበቅሎ የፈረስ ነው። እኔ አላልኩም ፍትሐ ነገሥት ሰለስቱ ምዕት። ቤተ ክርስቲያን የማታውቀው ካላችሁ አሳውቁ፣ መታችሁ ቁረቡ፣ እንቅጩ ነው ማለት። ስለዚህ ተመልከቱ፣ ሰርግ መቼ ይፈታል ካላችሁ መቼም አይፈታም። ለምን? አንድ ሰው ትዳሩን ቢያፈርስ ከሃዲ ተብሎ ነው የሚጠራው። ለምን መሰላችሁ እንደዛ የሚባለው? አንደኛ ሚስቲቱ የቤተ ክርስቲያን ምሳሌ ናት። ባልየው የክርስቶስ ምሳሌ ነው። ክርስቶስ ቤተ ክርስቲያንን ሞቶም በሞቱ መስርቷት እስከ መጨረሻው ድረስ ተመልከቱ፣ ለቤተ ክርስቲያን እጅ መንሻ አድርጎ ደሙን አፍስሶ በደሙ መስርቷታል። ከቤተ ክርስቲያን እኛን ምእመናንን ወልዶናል በጥምቀት። እንደዚህ ከሆነ ባል የክርስቶስ ምሳሌ፣ ሚስት የቤተ ክርስቲያን ምሳሌ ከሆነ መቼ ይፋታሉ ከተባለ ተመልከቱ፣ ባልና ሚስት ትዳራቸውን ቢያፈርሱ ክርስቶስ ከቤተ ክርስቲያን ተለይቷል ብለው እንደካዱ ይቆጠርባቸዋል ይላል። ስለዚህ ተመልከቱ፣ ክርስቶስ አሁን እኛን በጥምቀት የወለደችን ቤተ ክርስቲያን ናት እናታችን። እኛን ልካፈል ቢል ቤተ ክርስቲያንና ክርስቶስ ልካፈል ቢሉ የሚካፈሉን አካል የላቸውም። ባልና ሚስት ወልደው ልጅ እንካፈል ቢሉ ንብረት ይካፈሉ ይሆናል እንጂ ለማን ሊሆን ነው? አጥንት አይከፈል፣ ደም አይከፈል፣ አካል አይከፈል። አንድ ተዋህዷቸውን የሚያስረዳው ልጃቸው ነው። ስለዚህ በዚህ ክርስቶስን ይሰብኩታል ይላል። አንድ ሆነን በትዳር ጸንተን እንድንኖር መድኃኒዓለም ይርዳን። ይህን ካልኩ ወደ ነገር ይልድ። ለዚህ ሲናገር ቅዱስ ያዕቆብ ዘስሩግ እንዲላል፣ ቤተ ክርስቲያን ግን በሞት ቀን የተሞሸረች ሙሽራ ናት ይላል። እስኪ በሉላችሁም ቤተ ክርስቲያን በሉ። በመቼ የተሞሸረች? በሞት ቀን የተሞሸረች አለ። ተመልከቱ፣ የዚህ ዓለም የፍቺ ደብዳቤ በሞት ይቀራል። የዚህ ዓለም የፍቺ ደብዳቤ ሰው በመለያየት በርቀት ሀገር ይቀራል። የክርስቶስ ግን ተመልከቱ፣ ክርስቶስ ለሙሽራው ስጋውን ምግብ አድርጎ ደሙን መጠጥ አድርጎ የሰጠ ሙሽራ አለ ወይ ትለኝ እንደሆነ የለም። እርሱ ማን ብቻ ነው? ክርስቶስ። ክርስቶስ ለቤተ ክርስቲያን
ለቤተ ክርስቲያን ለሙሽሪት ምግብ አድርጎ የሰጣት ማንን ነው ካላችሁ ስጋውን ነው። መጠጥ አድርጎ የሰጣት ማንን ነው ካላችሁ ደሙን ነው። ልብስ አድርጎ የሰጣት ማንን ነው ካላችሁ ብርሃኑን ነው። ጫማ አድርጎ የሰጣት ማንን ነው ካላችሁ ወንጌልን ነው። ምርኩዝ አድርጎ የሰጣት ማንን ነው ካላችሁ በትረ መስቀሉን ነው። እናት አድርጎ የሰጣት ማንን ነው ካላችሁ ቅድስት ድንግል ማርያምን ነው። ስለዚህ ተመልከቱ እነዚህ በሞት እንኳን እንዳልተለያዩ የክርስቲያኖች ጋብቻ በሞት የማይፈርስ ይላል። በመቼም የማይፈርስ አንተ ሞተሃል ወይ ለሚስትህ? አንቺ ለባልሽ ሞተሻል ወይ? ምንድነው የሆንሽው? ቤተ ክርስቲያን የምድራዊ ባለስልጣን የፈለገ ቢመጡ የራሳችን እናርግሽ ቢሏት አትሆንም። ዲዮቅልጥያኖስ 40 ዘመን ሲያቃጥላት የክርስቶስ ሆና እየተቃጠለች ነው የኖረችው። ግራኝ ለብዙ ዘመናት ሲያቃጥላት ሲኖር የክርስቶስ ሆና ነው የቀጠለችው። ባል መከራ እንኳን ቢመጣበት በሞት እንኳን ቢሆን የሚስት ሆኖ ይቀጥላል። ሚስት እስከ ሞት እንኳን ድረስ ቢሆን የባል ሆና ትቀጥላለች እንጂ አትፈታም ትዳሯን። ትዳራችንን ይባርክልን መድኃኒዓለም። ስለዚህ ተመልከቱ እግዚአብሔር ተመልከቱ ሰው የሚጠቅመውን ይወዳል። እግዚአብሔር ግን የማይጠቅመውን እንኳን ለሱ ምንም የማይሰራለትን ፍጥረትን ፈጠረ። ባጭር ቃል ብቻ ልናገረው በእውነቱ ማለት ነው። ስለዚህ ተመልከቱ ፀሐይ ለእግዚአብሔር ምንም አይሰራለትም፣ አያበራለትም። ኮከብ ለእግዚአብሔር ምንም አይሰራለትም። ጨረቃ ለእግዚአብሔር ምንም አታረግለትም። ምኑን ያሳያል ካላችሁኝ የሰው ልጅ ፍቅሩን ያሳያል ይላል። እስኪ በሉ የሰው ልጅ በሉ ፍቅሩን ያሳያል። በአንድ ቃል ብቻ ልሰረው እዚህ ጋር ከገባው ርዕሴን ትቼው ስለማመሽ ማለት ነው። እግዚአብሔር ይወዳል አይወደንም? በሉ እንጂ በደንብ ይወደናል አይወደንም? በደንብ በሉ ይወደናል በሉ። የሆነ ባለስልጣን ሲወዳችሁ ስትፍነከነኩ አይደል የምታመሹት? የከተማው እኮ ከንቲባ በእናት በጣም ነው የሚወደኝ ይግባባኛልና ጉዳይ ከነኔ ያስፈጽመዋለሁ። ረባካያ እግዚአብሔር ነው እኔን የሚወደኝ እያልኩ እኮ ነው። በሉ በኩራት ተናገሩ እግዚአብሔር በሉ ይወደናል። በጣም ነው የሚወደን። እውነት እግዚአብሔር ይወላችሁ ብንሰርቅም ይወደናል። ወርቅ ነና ይወደናል ብንሰርቅም። ዛግን እንጂ ወርቅነታችን አልለቀቀም። አንድ ወርቅ በጭቃ ውስጥ ቢሆንም በጭቃው ውስጥ ሆነ ይባላል እንጂ አፈር አይሆንም። አንድ ክርስቲያን ተመልከቱ ከክርስትና እምነቱ ቢወጣ እንኳን ክርስቲያን ከክርስትና እምነቱ ቢወጣ እንኳን ሲመጣ የልጅነት ጥምቀት አይደለም የሚጠመቀው፣ ዝገቱን የሚያስለቅቅ ቀኖና ነው የሚሰጠው። እንደገና ወደ ቤቱ ነው የሚመልሰው። በቤቱ ያለ ሳለንም ይወደናል፣ ስንጠፋም ይወደናል፣ ሌባ ስንሆንም እግዚአብሔር ይወደናል። ይወደናል ማለት ግን አይፈርድብንም ማለት ግን አይደለም። ግልጽ ነው አባባሌ። ይወደናል። እሺ ወዶ ምን አደረገ ካልከኝ አንድ ብቻ ተናግሬ ልጨርስ። እግዚአብሔር ይወደናል አይወደንም? እኛ እንወደዋለን። አንዲሱ ልቶ ትምርቴም ስላልሆነሽ እግዚአብሔር ከወደደን እግዚአብሔር የሚወደን ከሆነ ምን አረጋልን ካልከኝ ኃጢአት ሰርተንም በንስሐ ይመልሰናል። በሉ እስኪ ሁላችሁም በድለነውም በሉ እንጂ ይመልሰናል። ምን ብለነው? እውነት ከድንግል ማርያም በቀር እግዚአብሔርን ያልበደለ ኃጢአት ያልሰራ ፍጡር የለም። ከድንግል ማርያም በቀር አብርሃም አዎ እሺ፣ ሌላም ጥሩ ሙሴ አዎ በድሎታል፣ ዳዊት አዎ አመንዝሯል፣ ሌሎቹም ነገስታት የፈልጋችሁትን ጥሩ በንስሐ የተመለሱ ወርቆች ናቸው። ግን ስለዚህ ተመልከቱ እግዚአብሔር እንደሚመረን የምናውቀው እግዚአብሔር እንደሚወደን የምናውቀው በድለነውም እንኳን ሳይጸየፈን እስከ መጨረሻው ልጆቼ ብሎ መቀጠሉ ነው። አሁን ተመልከቱ እንዲህ የሚል ጽሑፍ አለ። ወነሳ እግዚአብሔር በእንተ ዘገብሮ ለሰብ የሚል ማለት ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ። በፍጹም እግዚአብሔር አይጸጸትም። ምን አለ ማለት ነው? እግዚአብሔር አያዝንም፣ እግዚአብሔር ደስተኛ ነው። ይሄን ማወቅ አለባችሁ። እግዚአብሔር አዘነ፣ እግዚአብሔር ተከዘ የሚል ጽሑፍ ስታገኙ ሰው በሰራው ኃጢአት ፈረደ ነው ትርጉሙ። ምክንያቱም የእግዚአብሔር ያ ደስተኛ ባህሪው በሐዘን አይለወጥም። እሳት ተመልከቱ የፈለገ ያህል እንኳን ቢሆን ቀዘቀዘ እንደማይባል የእግዚአብሔር ባህሪ ፍጹም ባህሪው ምን አይሆንም? ሐዘን አይውጠውም። ስለዚህ ተመልከቱ እግዚአብሔር ተጸጸተ ማለት ሰው ስለበደለ እግዚአብሔር ለሰው አዘነለት ማለት ነው። እስኪ በሉላችሁ ሰው ስለበደለ በሉ። ታዲያ ምን በለው? ንስሐ ግባ ነው። አንዳንድ ሰው ይላል ቄሴ ትናንት ኃጢአት ሰራው፣ እሺ ነገ ኃጢአት ሰራው፣ እሺ እንግዲህ በቃ መረረኝ ሰለቸኝ ትላላችሁ። አሁን ቢያንስ እኔና እናንተ ካልኩሌት ብንደረግ ብንሰላ
6 10 ጊዜ ያልሰራ ነው ተደጋጋሚ ኃጢአት የለም። ስንት ጊዜ እንደው 10 ያልሰራ ለዚህ ውስጥ አለ? ኧረ 10 100 ይሞላል። የኛስ እውነት 100 ነው የሚሞላው። ታዲያ ምን ያደርጋል መሰላችሁ? ንስሐ አባቱ ጋር መጥቶ ለመናዘዝ ያፍራል። ከዚህ ከተማው ሰው ምን ያደርጋል? ገዳም ሹልክ ብሎ ይሄዳል። አልሰሙት ጋር ያዳርስ ማለት ነው። አልሰሜን ግባ በለው እንዴ! አይደረግም እኮ እንዴ! እግዚአብሔር አንድ ንስሐ አባት ያዘዘልህ አፍረህ እንድትተው እግዚአብሔርን መፍራቱ ስለቀረ ባይሆን ቄሱን አፍረህ ኃጢአት ከመስራት እንድታቆም። እንደው ምን ይሉኛል ዛሬም ኃጢአት ሰው ይዋላሉ። ገመድ ሰረኩ፣ ነገም ሄዶ ገመድ፣ ነገም ሄዶ ገመድ፣ ነገም ሄዶ ጭንቅ ሲላቸው ልጄ ግን ሁሌም ገመድ ነው የምትሰርቀው አሉት። አይ አባ ገመዱ ጫፍ ላይ በሬ ነበረ፣ መጀመሪያ ገመዱን ስለሳብኩት ነው አላሉ። እና ንስሐ ሲገባ እንዴ ነው አሁን ሰው። እኔ ግን እምላችሁ ይሄን አይደለም የሚያነሳን እስካልሰለቸን እኛ መግባት እንዴት እንሰለቻለን? የሚምረን ካልሰለቸን እኛ ለመማር እንዴት እንሰለቻለን? ስለዚህ ተመልከቱ፣ ንስሐ መግባት ሁሌ ማን ስለሚወደን በሉ እንጂ ማን ስለሚወደን። እግዚአብሔር ሂሳብ አያወራርድም። ይህን ስላደረክ ይህን አድርጋል ብሎ አይቀጣም። እግዚአብሔር ንስሐ ከገባ ይተውልሃል። ስለዚህ ተመልከቱ፣ እኛ መሰልቸት የለብንም። ሰይጣን እንድንሰለች የሚያደርገን ተመልከቱ፣ እኛ እንድንሰለች የሚያደርገን እግዚአብሔር ቢምረን ስለማይሰለች ነው። በሉላችሁ እግዚአብሔር በሉ ቢምረን አይሰለችም። የእግዚአብሔር ምሕረቱ አይሰለችም። ዛሬም ቢሆን አሁንም በድልና ይምርሃል፣ አሁንም ማጥፋና ይምርሃል፣ አሁንም ማጥፋና ይምርሃል። ተምረህ ግን በዚያው ቅር ቢያንስ መዋጋት ልመድ ነው። መዋጋት እንድንለምድ የጽድቅ ውጊያ እግዚአብሔር መድኃኒዓለም ይርዳን። ይሄን ጋር ወደ ነገር ይልመልሳችሁ። እግዚአብሔር ይወደናል። ወዶ ምን አደረገ ካላችሁኝ ፀሐይን አሁን ይኸውላችሁ ያዙ በደንብ። እግዚአብሔር ዓለምን መውደዱን የምናውቀው ፀሐይ አውጣልኝ ያለው የለም። ሰውን ንጉስ አድርጎ ስለፈጠረው መሬትን፣ ሰማይን፣ እንስሳትን ሁሉ ለሰው ፈጥሮ ሌሊት እንዳይጨልምበት ጨረቃና ከዋክብትን፣ ቀን ተመልከቱ ለቀን ብርሃኑ ፀሐይን ፈጠረለት። ለምን? ሰው ንጉስ ነውና። ተመልከቱ እግዚአብሔር አሁን ምንም ከመጨነቅ መውጣት አለብን ዛሬ ማለት ነው። ከጭንቀት ነፃ ሆናችሁ መሄድ አለባችሁ። ክርስቲያን ተጨናቂ ፍጡር አይደለም፣ ክርስቲያን አሳቢ ነው እንጂ። ተመልከቱ እግዚአብሔር ፍጠረን ሳንለው ሳይሆን የፈጠረን እንደሚያስፈልገን አውቆ ሁሉን ፈጥሯል። በሉ እስኪ በሉ እንደሚያስፈልገን በሉ። አውቆ ሁሉን ፈጥሯል። እስኪ በሞት ያፈርሰውላችሁ። አፍንጫዬ እንደው ረዘም ቢል ነው ጥሩ ብሎ ያስፈጠረ ሰዋል። እንደው አይኔን እንዲያ ነው ማረግ ብሏል ሰው። ጥርስ እዚህ ጋር ብቅልልኝ ብሎታል። ለያውም ሰው 32 እንደሚያስፈልግ 32 ደግሞ ይወላችሁ ይባላል አይደል? አንድ ነገር ትዝ ብሎኝ ነውና የኔ አፍንጫ ለምን አነሰ ብላችሁ እንዳከሱሽ። እናንተ አፍንጫችሁ ትልቅ ቢሆን ሰው ስለማታስቀምጡ ነው ማለት ነው። ሊቃውንቱ ይላሉ እግዚአብሔር ግን ከሞላ ነገር ትንኝን ምን ነው ዝሆን ቢያሳክላት አሉ። በዚያ ድምጧ ያው ነዝናዛ ስለሆነች ዓለምን ከምትቀውጠው ብሎ አሳነሳት። ከምትቀውጠው ለአንዳንዱ እኮ ተመልከቱ ረጅም ቀንድ ቢሰጥ እኮ ችግር እኮ ነው ተመልከቱ። እና እንዲያ ስለሆነ ግን የሚያስፈልገንን ሰጥቶናል። ምእመንነት ከሆነ የሚያስፈልግ መማርህ ከሆነ እንድትማር፣ አጭር መሆንህ ካማረብህ አጭር እንድትሆን፣ ረጅም መሆንህ ካማረብህ ረጅም እንድትሆን ሁሉን እንደሚበቃ አድርጎ የፈጠረ እግዚአብሔር ነው። እንዲህ አድርጎ የሰራን እግዚአብሔር ይመስገን። ፍጠረን የሚያስፈልገንን ፈጠረ። አሁን ማር ያስፈልጋል ብሎ ማን ነገረው ለእግዚአብሔር? ንብር ለምን ፈጠራት? መሬት ስንዴ ነው ማብቀል ያለባት ለምን ፈጠራት እግዚአብሔር? ፀሐይን ቀን ብቻ አብራ ብሎ ለእግዚአብሔር ማን ነገረው? ጨረቃ ሌሊት አድርጋት ብሎ ለእግዚአብሔር ማን ነገረው? ተመልከቱ እግዚአብሔር እንደሚገባ አውቆ ፈጠረ። እግዚአብሔር የነሳን ነገር የለም። በሉላችሁ እግዚአብሔር በሉ። የነሳን የለም፣ የሚነሳንም የለም። የእውነት ልንገራችሁ ለኛ ለአንዷ ጸጉራችን ዓለም ሁሉ ተደምሮ ዋጋ ሊሆን አይችልም። ለአንዷ ጸጉራችን ማለት ነው። አንድ ሰው ፀሐይ ለሰው ክብሩ ናት እንጂ ሰው ለፀሐይ ክብሩ አይደለም። ፀሐይ ለሰው ነው እንጂ የተፈጠረችው፣ ሰው ለፀሐይ አልተፈጠረም። መሬት ለሰው ነው እንጂ የተፈጠረው፣ ሰው ለመሬት አልተፈጠረም። ፍጥረታት ከብት ለሰው ነው እንጂ የተፈጠረው፣ ሰው ለከብት አልተፈጠረም። ቤት ለሰው ነው እንጂ የተፈጠረው፣ ቤት ሰው ለቤት አልተፈጠረም። ማለቴ ምን ማለቴ ነው?
ፀሐይ የተፈጠረችው ለሰው ልጆች እንድታበራ አገልግሎት እንድትሰጥ ነው እንጂ ሰው ፀሐይን ሊያገለግል አልተፈጠረም። ሰው መሬትን ሊያገለግል አልተፈጠረም፣ እግዚአብሔርን ሊያገለግል እንጂ። ስለዚህ ተመልከቱ፣ እነዚህ ሁሉ እግዚአብሔር ለኛ አስቦ የፈጠራቸው ናቸው። በሉላችሁ እነዚህ ሁሉ ማን አስቦ የፈጠራቸው? ልጠቅልለውና ርዕሴ ጋር ልምጣ እና እግዚአብሔር ምን ፈጠረ? ፀሐይና በየት ይሁኑ አለ? በሞቴ ንገሩኝ። በየት ይሁኑ? ማና ማን? ፀሐይ፣ ጨረቃ፣ ከዋክብት። እነዚህ በየት ይሁኑ አለ? በምስራቅ በሉ እንጂ በሰማይ። እዚህ ላይ ብዙ ነገር ብናገር ደስ ይለኝ ነበር። ሰዓት የለኝም። ሰዓት ስለሌለኝ ልተወው። የእውነቴን ነው። ይሄ ሰማይ አይደለም፣ የውሃ ጣሪያ ነው። ይሄ ከላይ የምታዩት ሰማዩ ሰማይ አይደለም። ይሄ ውሃውን አርግቶ ነው ሰማይ ያደረገው። ብዙ ምስጢራትና ትርጓሜዎች አሉት። ነገሬ ጋር ብቻ ልሄድ። በሰማይ ብርሃናት ይሁኑ። እስኪ በሉ ብርሃናት በሉ። በየት ይሁኑ? ሰማይ የተባለው ጠፈር ነው። ሰማይ ማለት ስዕለ ማይ ማለት ነው። የውሃ ስዕል ማለት ነው። እንዲያ ከሆነ እግዚአብሔር ሰማይን ለምን ፈጠረው የሚል ጥያቄ እናንሳ። በሉ እስኪ ሰማይን በሉ ለምን ፈጠረው? እስኪ አሁን እንደው በሞት ያፈርሰዋል። የሰማይ ጥቅም ይገባቸዋል? ይገባቸዋል? የሰማይ ጥቅሙ ምንድን ነው? አቤት የሰማይ ጥቅሙ ምንድን ነው? እሱ እኮ በጣም አስቸጋሪ ትውልድ እኮ ነው ጎበዝ። የሰማይ ጥቅሙ ምንድን ነው? በሏ ጥቅሙ ምንድን ነው? የሰማይ ዝናብ አያዘንም። እሺ ዝናብ ከላይ ነው የሚመጣ እንዳትሉ፣ ዝናብ በደመና ተጭኖ የሚወጣው። የሰማይ ጥቅሙ የአይን ማረፊያ ነው። እስኪ አሁን እዚህ ጋር አይንህን አሳርፈው ወደ አይኔታ እንዳትሄዱ ዳበታችሁ። እዚህ ጋር አይናችሁን እስኪ አቁሙት። በዚህ ልክ በሏ ሞክሩ። በዚህ ልክ አቁሙ፣ ወደዛ እንዳታልፉ። በሉ ንገሩኝ እንጂ ይቻላል? ሰማይ ጥቅሙ ምንድን ነው ለሰው ካልከኝ የአይን ማረፊያ ነው እኮ ጥያቄ። በሉ የአይን ማረፊያ በሉ እስኪ። ሰው ተመልከቱ፣ ሰማይ ባይኖር አይኑ ማረፊያ ያገኝም ነበረ። ሰማይን ለአይኑ ማረፊያ ፈጠረው እግዚአብሔር። ሰማይን ሲፈጥረው ጥቁር አላደረገውም። ለምን? እንዳይከብደው። ነጭ አላደረገውም፣ አይኑ እንዳይጠፋ። ለአይን የሚስማማ አድርጎ ፈጠረው ይላል ሰማይ። ስለዚህ ለጥቅማችን የተፈጠረ ነው። ለምን? ለአይናችን ማረፊያ ነው። አይናችን ወልቆ እንዳያልቅ ማረፊያ እንዳያጣ ሰማይ ላይ ያርፋል። ሰማይ የተባለው ሰማይ የተባለችው እናታችን ቅድስት ድንግል ማርያም ናት። ማናት ሰማይ? በሉ ንገሩኝ እንጂ በሉላችሁም ሰማይ በሉ። የአይን ማረፊያ ይላል ሰው ስም ሲያወጣ ልጁን። በሉ እናንተ ሰማይ በሉ። የምን ማረፊያ ነው? የአይን ማረፊያ። አሁን በደንብ አድርጋችሁ አስቡና እዚሁ ላይ እንጠቀልለዋለን። ሰማይን እግዚአብሔር ሲያስበው ፀሐይን እንዲያወጣ ነው። ሰማይን እግዚአብሔር ሲያስበው ለአይን ማረፊያ ነው። ድንግል ማርያምን እግዚአብሔር ሲያስባት ለፍጥረታት አይን ማረፊያ ነው። ደግሞም ተመልከቱ፣ የእግዚአብሔር አይኑ ያረፈባት ሰማይ ድንግል ማርያም ብቻ ናት። የእግዚአብሔር የአይኑ ማረፊያ ነው ያልኳችሁ። ሰው የአይኑ ማረፊያ ያስፈልገዋል። የቆሸሸች ስፍራ ማየት አይፈልግም። እግዚአብሔር ባህሪው ንጹህ ነውና ንጹህ ነገርን ማየት ይወዳል። ያችን ንጽሕት የአይኑ ማረፊያ ደግሞ ድንግል ማርያም ናት። ድንግል ማርያም እንኳን ስለኛ ለእግዚአብሔር እንኳን የአይኑ ማረፊያ ናት። እግዚአብሔር ነጸረም ሰማይ። ተመልከቱ፣ እግዚአብሔር ከሰማይ ሆኖ ተመለከተ። ኩሎ አረየ ወህውረ አለው። ሁሉም ተካክሎ በደለ። አልቦ ዘይገብራ ለሰናይት። ደግ ነገርን የሚሰራ ሰው ጠፋ ተባለ። ተመልከቱ፣ ደግ ነገርን የምትሰራ ደግ የሆነች እናት የእግዚአብሔር የአይኑ ማረፊያ ድንግል ማርያም ናት። በሉ እስኪ ሁላችሁም የአይኑ ማረፊያ በሉ። ድንግል ማርያም ናት በሉ በደንብ። እናንተ ምቀኛ ናችሁ እንዴ? የማን አይን ማረፊያ? የማን ታዲያ አይኔ ቢያርፍባት ድንቅ ነው። ያንተ አይን እኮ የሚጠፋ አይኔ ቢያርፍባት ምንድን ነው የሚያስደንቀው? እኔ እናቴ ማርያም ብላት ምንድን ነው የሚያስደንቀው? ንግስት ማርያም ብላት ምንድን ነው የሚያስደንቀው? መጋቢ እናቴ ብላት ምንድን ነው የሚያስደንቀው? የህይወቴ መሰረት ብላት ምንድን ነው የሚያስደንቀው? የተዘጋ በር ከፋቼ ብላት ምንድን ነው የሚያስደንቀው? የብርሃን እናት ብላት አይኔ እሷ ላይ ቢያርፍ ምንድን ነው የሚያስደንቀው?
የሚፈርሰው የኔ አይን ቢያርፍባት አይደለም የሚደንቀኝ፣ የማይፈርሰው ከብርሃናት ሁሉ የሚደምቀው ሁሉን የሚያይ የእግዚአብሔር አይን ያረፈባት እናት ድንግል ማርያም። የእግዚአብሔር አይኑ ያረፈባት ዓለምን ለመፍጠር አይቶ እሷን ምክንያት አድርጎ ለፍጥረታት ተስፋ ሰጥቶ የፈጠራት የታመነች ናት ድንግል ማርያም። እንኳንስ እኔ እግዚአብሔር አምኗታል በሉላችሁ። እንኳንስ እኔ በሉ እንጂ ኧረ በሉ ማን አምኗታል? እግዚአብሔር አምኗታል እኮ ተመልከቱ። ለምንድን ነው ያመናት? ለዓይን ማረፊያ የታመነች፣ ለንጽህና የታመነች፣ ለድንግልና የታመነች፣ ለእናትነት የታመነች፣ ለሕይወት መገኛ ለራሱ መድኃኒት ለመሆኑ ስጋዋን ነስቶ መድኃኒት የሚያደርገውን ስጋ ሊወስድ ከሷ ንጹሕ ስጋ ይዛ ለመገኘት የታመነች፣ በድንግልና ጸንታ ለመኖር የታመነች፣ እሱን ብቻ በመስማት የታመነች፣ ፍጥረታትን በመያዝ የታመነች፣ ለመላእክት እህት ለመሆን የታመነች፣ ለነቢያት ተስፋ ለመሆን የታመነች፣ ለሐዋርያት መሰረት ለመሆን የታመነች እግዚአብሔር ያመናት ናት ድንግል ማርያም። ማን ያመናት በሉ እንጂ ማን ያመናት? እግዚአብሔር ያመናት። እግዚአብሔር ስላመናት ተመልከቱ፣ በዚህኛው ሰማይ ፀሐይን አወጣ። በሚያምናት ሰማይ በእናቱ ራሱ ፀሐይ ጽድቅ ክርስቶስ ተገለጠ። በዚህኛው ሰማይ የምትጠልቅ ፀሐይ ወጣች። በአማናዊት ሰማይ በድንግል ማርያም የማይጠልቅ ፀሐይ ክርስቶስ ወጣ። ድንግል ማርያምን ሰማይ እንላታለን እንደኛ? አረ እንደውም ያንስባታል። ሰማይ ካልናትማ ሳነስናት። የኛውን ሰማይማ ጅቡም ያየዋል ቀና ካለ፣ የኛውን ሰማይማ ቀና ካለ አሳማም ያየዋል። ድንግል ማርያም እኮ ማንም የማያያት ሰማይ ናት እኮ ተመልከቱ። ማንም ሊተካከል ምሳሌ ያጣንላት እንጂ ምሳሌው ያንሳት ካልሆነ ለድንግል ማርያም ሰማይ መባል ይበዛባታል ወይ? ይችኛዋን ሰማያል የሚጠልቅ ፀሐይ ያወጣችውን የማይጠልቅ ፀሐይ ያወጣችውን ሰማይ ማን እንበላት? ማን ብለን ልንጠራት እንችላለን? እሷን የሰጠን እግዚአብሔር የተመሰገነ ይሁን። ሰማይ በሉ እንጂ ለዓይን የተመቸ ለምን? ድንግል ማርያም ለሁሉ የተመቸች፣ ለእግዚአብሔር የተመቸች እናት፣ ለነቢያት የተመቸች እናት፣ ለመላእክት የእውቀት ቤታቸው የሆነች እናት፣ ለሙታኖች ትንሣኤ የሆነች እናት፣ ለበሽተኞች መድኃኒት የሆነች እናት፣ ለስደተኞች ርግብ እንተ ትኄውጾሙ ለባሕታውያን እየሄደች የምታረጋጋቸው የታመነች እናት፣ የዓይን ማረፊያ፣ ለሁሉ የተመቸች፣ ሌባው ሲመጣ የማትቀየመው ድንግል ማርያም ተመልከቱ። ለኛ ለኃጢአተኞች እንኳን የተመቸች ናት። ኃጢአት እንድንሰራ አይደለም፣ ኃጢአት እየሰራን እንኳን እናቴ ስንላት ከኃጢአት ጉድጓድ የምታወጣን እናታችን ናት። ድንግል ማርያምን ከያዝን የፈለገ አዘቅት ጋር ብንሆን እንድናለን። በሉላችሁም ድንግል ማርያምን ከያዝን በሉ የፈለገ ቦታ ብንሆን እሺ ሰይጣን አይደለም እዚህ ሀገር ወስዶ ሲኦል ያስቀምጣችሁ። ምን አገባችሁ እናንተ ድንግል ማርያም ከልጅ? የእውነቴን እኮ ነው። አንድ በቃ ባጭር ቃል ብቻ ልንገራችሁ። አንድ ዲያቆን ነበረ፣ ሚስት ነበረችው። ቃል ኪዳን ገብተው በጾም ወቅት እንግዲህ እንዲህ አይነት ግብረ ስጋ አናረግም ብለው ገቡ። ከዛ ኖረው ሱባያቸውን ሳይጨርሱ ችግር እንፍጠር ሩካቤ እናርግ አላት። ተዋዋለችው። ወንድ ነው፣ ተጋፍቶ ደረሰ፣ ልጅ ወለደች። ተናዳ የዛሬው ልጅ የሰይጣን ልጅ ነው አለች። ስንናደድ ዝም ማለት መልመድ። እኔ ማለት ነው ከአንድ ሰው አንድ ትልቅ ነገር ተምሬያለሁ ሰሞኑን። ሲናደድ ስልክ የማያነሳ ሰው አየሁ። እናንተ ለምን የሚመጡትን ሰው ላለመሳደብ ማለት ነው። አሁን እኮ ብዙ ባል አለ ቤት ሲገባ የውጭውን ንደት ሚስቱ ላይ የሚወጣ ማለት ነው። ብዙ ሚስት አለች ቢሮ የዋለባትን እሱ ላይ የምትወጣ። ታክሲ ቀርቶባት ከሆነ ገብታ ምን እዚህ ተጎልተህ ትለዋለች ማለት። ዝም ማለት ጥሩ ነው ማለት ነው። ዝም ሲነድ ዝም እንደው በርን መዝጋት ማለት ነው አይደል? ዝግት አድርጎ ቁጭና ተመልከቱ። ሲነዳት እንዲህ አለች፣ ሰይጣን መጥቶ ልጄን ስጭኝ አለ። ምንን ስጭኝ? በሞቴ ንገሩኝ። በአካል ላይ የመጣው መጥቶ ልጄን አምጪው አላት። ከዛ እያለቀሰች ስትኖር ልጇ አድጎ ስታዩ ታለቅሳለች። እና አንድ ቀን እናቴ ሁሉም ልጅ አለሽ እኔን ስታይ የምታለቅሽ ምን ሆነሽ ነው አላት። ዝም ብለህ የእመቤታችንን ውዳሴ እንዳትለይ ተምረህ ድገም፣
እመቤቴ እመቤቴ በል አለችው። ማን በል? የማን ልጅ ነው? የማን ልጅ ነው? ከዛ ትምህርት ቤት ስታስገባው ደግሞ መምህሩ ደግሞ ልቅሶ ደግሞ እንደገና የሆነ ነገር አለ። እናቴን ስታይ ልቅሶ፣ መምህሬን ሲያይ ልቅሶ ምንድነው አለ። የእመቤታችንን ውዳሴ ማርያም ድገም አሉት መምህሩ። ማን ታይቷቸው? ሰይጣን ምኑ ነው ምኔ ነው ብሏል? ልጅ ነው ብሏል። አንድ ቀን ዲያቆን ሆኖ ከመምህሩ ጋር ቅዳሴ እንደገባ ሰይጣን አይቶ አውጥቶ ይዞት ወረደ። ሲኦል አንጦሮጦስ ማለት ነው። ይዞት ሲወርድ ቄሱ ሰላም ለኩልክሙ እያለ ነበር። ባለበት ሆኖ እመቤቴ ብሎ ሲጣራ ምስለ መንፈስከ ለማለት ተሰጥኦ ለመቀበል ከቤተ መቅደስ አስመለሰችው። ለሁሉ የተመቸች ሰው ሰይጣን ወስዶ ፈልገው ቦታ ቢጥለው እንኳን ከሰይጣን እጅ አስወጥታ ቤተ መንግስት ለማድረስ የተመቸች ናት። ድንግል ማርያም በኃጢአታችን ጊዜ እንኳን የምትረዳን እናት ናት። እሷን የሰጠን እግዚአብሔር ይመስገን። እስኪ በሉ ሰማይ በሉ። ለምን የተመቸ ነው በሉ እንጂ። ለዓይን የተመቸ የሁላችን ተስፋ የተገኘው ከድንግል ማርያም ነው። የመላእክት ተስፋ የተገኘው ከድንግል ማርያም ነው። መላእክት የማያውቁትን ጌታ ያወቁት በእመቤታችን ስለሆነ የነቢያት ተስፋ የተገኘው ከድንግል ማርያም ነው። የሐዋርያት ተስፋ የተገኘው ከድንግል ማርያም ነው። የመነኮሳት ተስፋ የተገኘው ከድንግል ማርያም ነው። የሰማዕታት ተስፋ የተገኘው ከድንግል ማርያም ነው። እሷን የሰጠን እግዚአብሔር ይመስገን። አሜን በሉ እንጂ በደንብ። እንግዲህ ጣል አድርጌ ልጨርሰው። ምንድነው ያልኳችሁ? ሰማይ ሲታሰብ ለፀሐይ መውጫ በሉ። እስኪ ሁላችሁ ሰማይ ሲታሰብ በሉ። ለምን መውጫ? ሰማይ ዝም ብሎ እግዚአብሔር ሲያስበው ለምንድን ነው? ፀሐይ እንዲወጣበት ነው። ድንግል ማርያም ስትታሰብ ግን ክርስቶስ ሊወለድ ነው። እሱ እናቴ ሊላት ነው። መልአክ ቢታሰብ በዙፋኑ ዙሪያ ከቦ ሊያሸበሽብ ነው። ድንግል ማርያም ብትታሰብ ግን ያንን በዙፋኑ ዙሪያ ከበውት የሚያመሰግኑትን ጌታ በማህፀኗ ልትወስን ነው። ተመልከቱ፣ ነቢያት ቢታሰቡ ትንቢት ሊናገሩ ነው። ድንግል ማርያም ብትታሰብ የትንቢታቸውን አዝመራ ክርስቶስን አብቅላ ከስራት ልታስፈታቸው ነው። መሬት ቢታሰብ ሞት መቃብር ሊሆን ነው። ያም ባይሆን እህል ሊያበቅል። ተመልከቱ፣ ዛፎች ቢታሰቡ ምግብ ሊሆኑ ነው። ድንግል ማርያም ብትታሰብ የክርስቶስን ስጋና ደም ልታስገኝልን ነው። ስለዚህ ተመልከቱ፣ ይህ መታሰቧ ሰማዕታት ቢታሰቡ በሰማዕትነት ሊሞቱ ነው። ሞተው ክብር ሊያገኙ ነው። ድንግል ማርያም ብትታሰብ ለሰማዕታት ክብር የሚሰጣቸውን ጌታ ልትወልድ ነው። እሷን የሰጠን እግዚአብሔር ይመስገን። ለዚህ ነው ቅዱስ አባ ጊዮርጊስ ዘጋስጫ ምን አለ? ናንፈርስ ቅድመ ስላ እንዘኑ ጋዳ ለለጌሰሙ ትመስል እንግዳ። ሁሉ ጊዜ በየወራቱ ሐዲስ በምትሆን በድንግል ማርያም ፊት የእናቱን ወተት ጠብቶ እንደጠገበ ጥጃ በፊቷ እንዝለልላት። እንዴት ብለናል? በየዘመናቱ እንግዳ ናትና። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ሰማይ ማን ነው? ድንግል ማርያም በሉ እንጂ። ጠፈር ማን ነው? በሉ ድንግል ማርያም በሉ እንጂ። ፀሐይ ማን ነው? ክርስቶስ። ከዋክብት እነማን ነው? ጨረቃ ማን ነው ካላችሁ፣ ጨረቃ ማን ነው? ዮሐንስ መጥምቅ። ከዋክብት ማን ናቸው ካላችሁ፣ እነ ቅድስት አርሴማ። እዚህ ጋር ለመድረስ ነው። እስኪ በሉ እንግዲህ ሰማይ ማን ነው በሉ እንጂ። ቆይ እንደውም ልቀይርላችሁ። ሰማይ ቤተክርስቲያን ናት። እስኪ በሉላችሁ ሰማይ በሉ። የማን ናት? በሞት ያፈርሰው የት ነው ያላችሁት? አሁን ቤተክርስቲያን ማለት የት ነው ያልኳችሁ? ሰማይ በሉ እንጂ በሞት በሉ። ሰማይ ነው ያላችሁት። ይሄን ማወቅ እኮ ነው ሰው ያለበት። ሰማይ ተመልከቱ። ሰማይን ለማምጣት ሰማይ መሄድ አይጠበቅብንም። ድንግል ማርያም መሬትን ሰማይ ነው ያደረገችው። በሉላችሁም ተነገሩ። ድንግል ማርያም በሉ መሬትን ሰማይ ነው ያደረገችው። በሞት ያፈርሰው ነው። አሁንም ደግሜ ድንግል ማርያም መሬትን ምን አደረገችው በሉ እንጂ። ምን አደረገችው? በሰማይ ኪሩቤል ይገኝ ነበር። ቤተልሔም በሰማይ የሚኖረው እግዚአብሔር መጣ። ኪሩቤል ማን ነው? ተመልከቱ። እየንተ ገባዋችሁ ለመንበር አርባዕቱ ጠባያ ፍጥረቱ ለአዳም ይላል ቅዱስ አባ ጊዮርጊስ ዘጋስጫ። እንደ መሬት በሰማይ አራት ጾርተ መንበር አሉ። በቤተልሔምም አራት ጾርተ መንበር አለ። እሱ ምንድነው ሲል እሳት፣ ነፋስ፣ ውሃ፣ መሬት ነው። ይህንን አራት ጾርተ መንበር አድርጎ ተመልከቱ። እዚያ ላይ
የወርቅ ዙፋን እንደሚዘረጋ ተመልከቱ። ነፍሷ ስጋ ንጹህ ነውና በነፍሷ በስጋ ቅድስና እግዚአብሔር በማኅፀኗ አደረ። ሰማይን አንመኘውም፣ ሰማይ መሬት መጥቷልና። ለምን ካላችሁ በሰማይ የሚኖረውን እግዚአብሔር ለማምጣት ሰማይ መሄድ ሳይሆን የተጠበቀብን ድንግል ማርያም ጋር መሄድ ነው። ድንግል ማርያም በሰማይ የሚኖረውን እግዚአብሔር በየት አደረገችው? ባሉ ነገር እንጂ በሰማይ የሚኖረው በየት ሆነ? አስተርእዮ በሰማይ ሆነ አለ ቅዱስ ያሬድ። መገለጥ በሰማይ ሆነ አለ። በሰማይ ለመገለጥ ያበቃችው ስጋን ድንግል ማርያም ናት። ሰማይን መሬት መሬትን ሰማይ ያደረገች ድንግል ማርያም ናት። ለዚህ ተመልከቱ፣ ሰላም ለኪ ኦ እግዝእትየ ማርያም ዘአስተሳለምኪ ሰማየ ምስለ ምድር። ሰማዩን ከመሬት ጋር ያስታረቅሽ ድንግል ማርያም ሰላምታ ይገባሻል። ምን ማለት ነው? መለኮትን ከስጋ ጋር አዋህደሽ በሰማይ የሚኖረውን እግዚአብሔር በመሬት በመሬት የሚኖረውን ስጋ በሰማይ ያደረግሽ አንቺ ክብር ምስጋና ይገባሻል። መላእክት የሚኖሩት በሰማይ ነው። አሁን ግን ቤተልሔም መጡ። ይህስ ምንድነው? ተመልከቱ። ለማህደረ እግዚአ ፀሐይ በውስቴትነ። ተመልከቱ። የፀሐይ አምላክ በመካከላችን ካለ እኛም ሰማይ ነን። በሉላችሁ የሰማይ አምላክ በሉ። በመካከላችን ካለ እኛ ምንድነን? በእንጂ ምንድናችሁ? እንግዲህ እናንተ ሰማይ። አሁን ያለነው ሰማይ ነው። ለምን? ድንግል ማርያም መሬትን ሰማይ አድርጋለች። በሰማይ የሚኖረው እግዚአብሔር መሬት አለ። በሰማይ የሚኖሩ መላእክት ከመሬት አሉ። በመሬት የምንኖር እኛ በሰማይ ኖርን። ስለዚህ ተመልከቱ፣ ነገሬን አጠር ላድርገው። ቤተ ክርስቲያን ሰማይ ከሆነች ፀሐይ ማን ነው? ፀሐይ ማን ነው? ወት ያፈርሰዋል። አንድ ብቻ ታሪክ ነግሬ እንደው ትምህርቱ ልጠቅልለው ስለማይበቃ ማለት ነው። መምህራኑንም ይቅርታ እየጠየቅኩ ሰማይ ማን ነው? ዝም ተራሳላችሁ ማለት ነው። አንተ ማይክ ምንድን ነበር ያልኩበት? ዝም ብሎ ማለት አትርሱ። ሰማይ ማን ነው? ቤተክርስቲያን በሉ። ፀሐይ ማን ናት? ቤተክርስቲያን በሉ። ቤተክርስቲያን ናት። ሰማይ ቤተክርስቲያን ከሆነች ሰማይ ቤተክርስቲያን ከሆነች ፀሐይ ደግሞ ክርስቶስ ከሆነ አንድ ታሪክ የሚተረካል። ለማቴዎስ ወንጌል ምዕራፍ 1 ላይ የይሁዳ ሚስት ሴዋ ትባላለች። እስኪ በሉ ሴዋ በሉ እንጂ ኬሾ እንዳይመስላችሁ ሴዋ ነው የምትባለው። እና ይሁዳ ከሚስቱ 3 ልጆች ወልዷል። ስንት? ኤር፣ አውናን፣ ሴሎም የሚባሉ ማን? ኤር በሉ እንጂ አውናን ሚስቱ ስትሞት ተመልከቱ። ሚስቱ ሞተችበት። ከዛም በኋላ ለመጀመሪያ ልጁ ለኤር ከእስራኤል ወገን ውጭ የሆነች ከአሕዛብ አጭቶ አጋባ ይላል። ከማን ወገን ውጭ በሉ እንጂ ታሪኩ እንዲገባችሁ ነው። ምስጢሩን ስናገር አይቶ አጋባና ከዛ በኋላ ያ ልጅ ያችን ሴትዮ የማይነካት ሆነ። ምን ብሎ? ይቺ ያልተገዘረች ናት። ስለዚህ አባቴ ማግባቴን ባይፈቅድ ነው እንጂ ከአሕዛብ ጋር እኔ አንድ አልሆንም በመኝታ ብሎ ተዋት። በዚህ ምክንያት እግዚአብሔር ተመልከቱ ቀሰፈው ይላል። ሞተ። እሱ ሲሞት ኦሪት እንደምትሰራለት ተገልጦለት የወንድሙን ሚስት ለወንዱ ለአውናን አጋባው። ለማን? በሉ እንጂ አውናን ደግሞ የወንድሜ ሚስት ናትና ብሎ ደግሞ ተመልከቱ ያችን ሴትዮ ናቃት። እንደው ሁሉ አይወራም አይደል ሊቃውንት? ይሄ ማለት ምን ማለት መስላችሁ ነው? ስራውን ሰርቶ ሌላ ስራ የሚሰራ ሆነ ማለት ነው። ከሷ ዘር እንዳይተካ ዘሩን የሚያጠፋ ሆነ። በዚህ ምክንያት እግዚአብሔር እሱንም ቀሰፈው። ከዚህም በኋላ ይሁዳ ልጆችን ሳገልብ ይጨርሳ ብሎ ቤትሽን ሂጂ፣ ልጅ ሲያድግ ሴሎም ታገቢዋለሽ ብሎ ቤቷን ሸኛት። ሴሎም ግን አድጓል። በደንብ ያዙ። ተተንኩሏት ነው። ከዛ በኋላ ይሁዳ የሚስቱ ሞት አዘኑን ጨርሶ ቴምናታ ወደሚባል ቦታ ሲወጣ ሰማች። ሴዋ ማን ነው? እቺ ወይሁዳኒ ወለደ ፋሬሳ ወዛራ ትዕማር ሰማች። ስትሰማ ተመልከቱ ወጣ የዘማዊት ልብስ ለብሳ መንገድ ላይ ጠበቀችው ይላል። የምን ልብስ በሉ እንጂ ልብሳችሁ የምንድን ነው? የዘማ ነው አይደለም። ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች
ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉም እንግዲህ ማስከተል ነው ማለት ነው። ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ። እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ ይሄዳሉ። ያን ደግሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው። ጥፍራችሁ ምንድነው ማለት ነው? በሉ እንጂ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል፣ ግን አትልበሱ ነው ባጭር ቃል። የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል? እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። ይሁን ጸጉሬ ያማረ ነው። ምንም ትርጉም የለም ማለት። ከልብሰ ዘማ መውጣት አለብን ነው ባጭሩ። እንዲህ አድርጋ ጠበቀችው። ልብሰ ዘማ ለብሳ የዘማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው። እየሰማችሁ ነው? ለምሳሌ ጥያቄ ልጠይቃችሁ። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚህ ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት ደስ ስለሚላችሁ ነው አይደል? በፍጹም አይደለም። እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝማ። መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኝ። ካርቶን መቀመጫቸውም ካርቶን ሆኗል አሁን። እንደው እኮ ይጣል ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንደው ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? እኮ ነው በቃ የዘማው ልብስ ማለት ነው። በተሰጣችሁ አጊጡ። እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት ትፈልጋለሁ ብለሽ እየተጣራሽ መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማው ልብስ ያውጣን፣ ልባችንን ንጹህ ያድርግልን። አልተቆጣችሁም መቼም ማለት ዘይት ተዋላችሁ ከዛሬ ጀምሮ አይደል? ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ይቅርታ ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ። ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው። ከሌላ ምንም አይደለም። እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳን። ስለዚህ ለብሳ ጠበቀችው። እስራኤል ሴት አይተው ማለፍ አይሆንላቸውም ይላል መጣፉ እዛው ማለት ምን አይተው በሉ እንጂ አሁን ሴቱ ወንድ አይቶ ማለፍ ሆኖለታል? አዛኘን አልሆነለትም። ለወንዶች የምናገረው ሴቶች በጣም ተጨንቀው የሚያጌጡት ቆንጆ እንዲሆኑ ፈልገው ሳይሆን ወንድ እንዲያቸው አይደል? ወንድ እንዲያዩ ማለት ነው። እና ወንድ ስራዬ ብሎ አንድ ልብስ ለብሳ ወጣ አንድ ወንድ ቆንጅት አምሮብሻል ካላት ያችን ልብስ እስከምትሞት አታዋት። ደሞ ሌላው እንዲደግማት ማለት ነው። አምሮብሻል ተብላለች በቃ አለቀ። ለዚህ እኮ ነው ጥፍራችሁ እንዲያ ሆኖ ሲወጣ ታው ከልከል ነው ሲሉ አባቶች እነሱ የማይገባቸው ፋራ። ምክንያቱም ስትወጪ አንቺ በቃ ጥፍርሽ በቃ እንዲያ ስለሚል አምሮብሻል ቆንጅት ስለሚልሽ የሆነ ትልም የምትፈልግ አሞራ ማለት ነው። ከመሬት ቆፈር ማረጃው ነው እሷ። እናንተ ምን ልቆፍሩበት ነው? ሲበሉ እኮ ራሱ መቤቴን ተጨንቀው እኮ ሲያነሱ እንዲህ ሲያረጉት እንጀራው ላይ ቀድሞ ጥፍራቸው ስክት ወይ ጉድ! እናንተ በምናችሁ ትበሉ? ሰው መጠንቀቅ ነው ያለበት። መቤቴን ምሬን ነው። እና ታውት በቃ ትቻቸዋለሁ ይብቃኝ ማለት ነው። እዛ እንዲያርጋ ጠበቀችው።
ሴት አይቶ ማለፍ አይችልም እስራኤል ሴት አይተው አያልፉም ያው መጣፉ ላይ ያለ እንዳይጣዱኝ ከዛ ሲያያት ቆንጆዬ ናት ደሞ ሚስቱ ሞታለች ችግር የለውም ብሎ ጠየቃት ሄዶ ሲጠይቃት አንድ ነገር ያዘች እየሰማችሁ ነው ምን አለችው መሰላችሁ ከኔ ጋር መተኛት ካማረ ምን ትሰጠኛለህ አለችው አንድ በግ ሰጥሻለሁ አላት ስንት በግ በሉ እንጂ አያችሁ ክብሯን በምን ለወጠችው በበግ ክብራችን የተለወጠው በብር ነው ብዙ ሴቶች ከዝሙት መውጣት ይፈልጋሉ ገንዘብ ስለሌላቸው ዘማውያኑ ሴቶች አሉ በገንዘብ ክብራቸውን የለወጡ ወንዶችም አሉ በገንዘብ ክብራችንን የለወጥን መመራኖችም አለን ግን ተመልከቱ እግዚአብሔር ያነሳናል የታመነ ነውና በንስሐ እንመለስ እና ባጭሩ ላጠቃለው እሺ ይሄ ተመልከቱ መጨረሻ ላይ በግ ሰጥሻለሁ ሲላት ማያዣ አምጣ አለች እስኪ በሉ ማያዣ በሉ እንጂ ምን አምጣለችው ማያዣ አምጣ ስትለው ማያዣ የለኝም ሲላት ኮፍያህን ቀለበትክን ዘንግህን አምጣ አለችው መቼስ እንደው እንደምናቀው አይደል አሁን እኛ እንግዲህ ሲነጋገር ሴቱና ወንዱ በቃ ያለውን ሁሉ ይሰጣል መጀመሪያ ኋላ ነው አይደል አካውንት ላይ ለብቻ ሴቭ የምታረገው ኋላ ነው ከገባች በኋላ ማለት ነው ከዛ ቆቡን አውልቆ ቀለበቱን አውልቆ ዘንጉን ሰጥቷት ሄደ ማያዣ በግስ ከሚመጣ እሷ ዘማ ስላልነበረች ተመልከቱ ከክርስቶስ ወገን ለመቆጠር ብላ ነበር ያን ያረጋችው ከእግዚአብሔር ጋር ለመሆን ልጆች የሱ ልጆች እንኳን አግብተዋል ነውርን ሳትንቅ ከአባታቸው ጋር የተኛችው ከማን ወገን ለመሆን በሉ በሞቴ ንገሩኝ ከእግዚአብሔር ነገድ ገብታ ለመቆጠር ከዳዊት ወገን ከአብርሃም ወገን ከይስሐቅ ወገን እግዚአብሔር ስለሚወለድ እኛ እኮ ነውር ሳያገኘን ልጆች ሆኑ ላለን ጌታ ምንድነው የከፈል ነውር ሳያገኘን ልጆች ሆኑ አለ ይሄን ከፍላ ክብሯን አጣ ለማን ሚስት ሆነች ለአባታቸው ከዚያም በኋላ ተመልከቱ ዘማ ስላልሆነች ቤቷን ዕቃዋን ጠቅልላ ሄደች በጊዞ ሲሄድ ኤራስ ኤዶሎማው ይባላል አገልጋዩ ማን የለም ዘማዊቷ የለች ምንዋን ይዛ ሄዳለች በሉ ቆበሉ ቀለበት ከዛስ ይዛ ሄዳለች እሷ ምን አልፈለገችም በግ አልፈለገችም ሲመጣ የለም በጉን ይዞ ተመለሰ ከዛ ይሄን ሊቃውንት ሲተረጉሙት እንዲህ ይላሉ ሰማይ ማናት ቤተክርስቲያን በሉ እንጂ ሰማይ ማናት ፀሐይ ማናቸው ከተባለ ባሁኑ ትርጉም ሐዋርያት ናቸው ተመልከቱ በሰማይ ተመልከቱ ፀሐይ ክርስቶስ ያበራል ጨረቃ ተመልከቱ ፀሐይ ክርስቶስ ያበራል ጨረቃ ሐዋርያት ናቸው ጨረቃ ብርሃኗን የምታገኘው ከፀሐይ እንጂ ፀሐይ ብርሃንን ከጨረቃ እንደማይወስድ ቅዱሳን የሚከብሩት በእግዚአብሔር እንጂ ቅዱሳን እግዚአብሔርን ክብር አይጨምሩለትም ስለዚህ ተመልከቱ በዚያ በአንድ ሰማይ ላይ ማን አለ ሲባል ፀሐይ አለ ቤተክርስቲያን ተመልከቱ ልጆችን የምታገኘው ክብርን የምታገኘው ከእግዚአብሔር ነው እስኪ በሉ ቤተክርስቲያን በሉ እንጂ ልጆችን የምታገኘው ከማን ነው ከነቢያት አይደለም ከሐዋርያት አይደለም ከሰማይታት አይደለም ከእግዚአብሔር ነቢያት ነው ይህን ሲተረጉሙት ምናሉ ትዕማር የቤተክርስቲያን ምሳሌ ናት ይሁዳ የእግዚአብሔር አብ ምሳሌ ነው ራስ ኤዶሎማዊ የቅዱስ ገብርኤል ምሳሌ ነው በግ አሉ ተመልከቱ በግ እንደ ብሉይ ኪዳን ሲተረጎም በግ የወልድ እግዚአብሔር ምሳሌ ነው ያችኛዋ የምኩራብ የአይሁድ እምነት ትንቢትን ገንዘብ አደረገች እንጂ ክርስቶስን ገንዘብ አላደረገችም አሉ ለሐዲሱ ለኛ ሲተረጎም ተመልከቱ ያች ትዕማር ከአባታቸው እንጂ ከልጆች ልጅን አላገኘችም አሉ እስኪ በሉላችሁ ከአባታቸው እንጂ በሉ ከልጆች ምንን አላገኘችም በሉ እንጂ ንገሩኝ ቤተክርስቲያን ልጅነትን ያገኘችው እኛ ምእመናን ልጅነትን ያገኘነው ከእግዚአብሔር እንጂ ከነቢያት አይደለም የምንበላው ስጋ የእግዚአብሔር እንጂ የነቢያት አይደለም የምንጠጣው ደም የእግዚአብሔር እንጂ የነቢያት አይደለም የሰማይታት የደናግል የመነኮሳት አይደለም ክብርን የሚሰጠን እግዚአብሔር ነው እግዚአብሔር ክብርን የሚሰጠን በየት ነው ከተባለ በቤተክርስቲያን ነው በየት ነው የሚሰጠን በሉ ንገሩኝ በየት ነው የሚሰጠን ያቺ ትዕማር ሳትጸየፍ ተመልከቱ የልጆችንም ያባትንም
ዘር ተቀብላለች ይላል። ተመልከቱ። ቤተክርስቲያን ሳትጸየፍ ከአይሁድም የሚመጣውን ከአረሚም የሚመጣውን ዘር ሳትቆጥር ትቀበላለች። ስለዚህ ምንድናት ማለት ነው ቤተክርስቲያን? ሰማይ ናት። በሉላችሁ ቤተክርስቲያን ነው። ሰማይ ናት። በሞት አንዴ ንገሩ። ቤተክርስቲያን ሰማይ ናት። በሰማይ የሚኖረው ኮከብ በሉ ኮከብ በሉ። በሰማይ የሚኖረው ፀሐይ በሉ ፀሐይ በሉ። በሰማይ የሚኖረው ጨረቃ በሉ ጨረቃ በሉ። በመሬት የሚኖረው ድንጋይ በሉ ድንጋይ በሉ። በሉ እንጂ በመሬት የሚኖረው ጅብ፣ በመሬት የሚኖር ውሻ፣ በመሬት የሚኖር አይጥ፣ በመሬት የሚኖር እባብ፣ በመሬት የሚኖር መሬታዊ ማለት በሰማይ የሚኖር ፀሐይ ነው ማለት በክርስቲያኖች ልቦና የሚያበራው ፀሐይ ክርስቶስ ነው። በሰማይ የሚኖር ጨረቃ ነው አለ በክርስቲያኖች ልብ የሚያበሩ ሐዋርያት ናቸው ነው። በሰማይ የሚያበራ ኮከብ ነው አለ ተመልከቱ በክርስቲያን ልብ የሚያበሩ ሰማዕታት ናቸው። በሉ በሞቴ በክርስቲያን ልብ የሚያበሩ በሉ ሰማዕታት ናቸው። ታዲያ እነንትና ሰፈር ቅድስት አርሴማ ማግኘት ይቻላል? አይቻልም። ሰማይ ላይ ነው ኮከብ ያለው። እነንትና ሰፈር የለችም፣ እኛ ሰፈር ግን አለች፣ እኛ ልብ ውስጥ ግን አለች። ሰማይ ነና። ከመሬት ተመልከቱ ፀሐይ የለም። ከእነንትና ሰፈር ፀሐይ ክርስቶስ የለም። ፀሐይ ክርስቶስ ያለው ፀሐይ የሚወጣው በሰማይ እንደሆነ ክርስቶስ ያለው በቤተክርስቲያን ነው። ስለዚህ ተመልከቱ ከቃሉ ጋር ናችሁ። ፀሐይ ያለው በየት ነው? በሉ ባጭሩ እንዲህ ብቻ ብላችሁ ዝጉት። ብርሃናት ያሉት በሉ በጠፈር ነው። ምን አላችሁ? ብርሃናት ያሉት በየት ነው? በጠፈር ነው። ጠፈር የተባለችው ቤተክርስቲያን ናት። ብርሃናት የሚኖሩት ሁሌም በቤተክርስቲያን ነው። እነ ፓስተር ቸርች ውስጥ ቅዱሳን የሉም፣ እግዚአብሔር የለም፣ ድንግል ማርያም የለችም፣ ሰማዕታት የሉም። እነሱ ጋር የምናገኘው ምድር ድንጋይ ጨለማ ነገር ነው። ምድራዊ ነገር የተጣለ ቆሻሻ ነው። ክፋትንና ተንኮልን የዲያብሎስን ክደትን የሚገኝበት ሰፈር የነሱ ሰፈር ነው። ከነሱ ሰፈር አውጥቶ በሰማይ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። በሉ እግዚአብሔር በሉ ብርሃን ነው። እግዚአብሔር ምንድነው? እናቱ ምንድናት? በሉ እንጂ ፀሐይ ምንድናት? ብርሃን በሉ እንጂ። ጨረቃ ምንድናት? ኮከብ ምንድነው? አምፖል ምንድነው? እንደ አቅሙ ብርሃን። ስለዚህ የፀሐይ ብርሃንነት የጨረቃን ብርሃንነት አይገድብም። ጨረቃ ብታበራ ፀሐይን አትገድባትም። ኮከብ ቢያበሩ ከዋክብት ቢያበሩ ጨረቃን እንደማይገድቡት የቅዱሳን ብርሃንነት የእግዚአብሔርን ክብር አይገድበውም። በሉላችሁ የቅዱሳን ክብር በሉ ማንን አይሸፍነውም? በሉ ንገሩኝ እንጂ። እንደውም በጣም ነው ተስፋ እያደረግን የምንሄደው። ዛሬ ማናት እናታችን? በሉ እንጂ ንገሩኝ። ሲቀና በሉ ወደ ሰማይ ኮከብ አለ አልታየኛል? አለ ኮከብ አለ? አንዳንድ የለም። ኮከብ ቀን ነው ሌሊት ነው ያለው? በሞት የነገሩኝ። ቀን ይጠፋል አይጠፋም? አይጠፋ አይረግፍም። በብርሃኑ ግን ይዋጣል። የተሻለ ብርሃን ስላለ ማለት ነው። ጨለማ የተባለ የመከራ ዘመን ነው። ኮከብ የሚያበራው በጨለማ እንደሆነ ቅድስት አርሴማ ቅዱሳን ሰማዕታት የተገለጡት በመከራ ነው ማለት ነው። እስኪ በሉ ቅዱሳን የተገለጡት በሉ በምንድነው? በምን የተገለጡት? ኮከብ የሚያበራው በጨለማ እንደሆነ በመከራ ዘመን ውበቷን ጠብቃ ድንግልናዋን ጠብቃ ንጽህናዋን ጠብቃ ንጉሱን አሸንፋ በኃይል የእግዚአብሔር ንግስት ሆና ለእግዚአብሔር ሙሽራ ሆና እናታችን ቅድስት አርሴማ ለመባል የበቃችው ምንድናት? ኮከብ ስለሆነች ነው። ስለዚህ መከራ ክርስትናን ያደምቀዋል። መከራ ምንን ያደምቀዋል? በሉ ንገሩኝ እንጂ መከራ ምንን ያደምቀዋል? በሞት አንድ መልእክት ብቻ ነው ማስተላልፈው እንዳትነሱ እስከሚያበቃ አንድ መልእክት ኮከብ ይደምቃል አይደምቅም? በጨለማ ይደምቃል አይደምቅም? ከደመቀ አንድ ጥያቄ ልጠይቃችሁ። የክርስቲያኖች ጠላት የሚሞተው መቼ ነው ስትሉ ክርስቲያኖች ሲሞቱ በሞታቸው። እስኪ በሉላችሁ የክርስቲያኖች ጠላት በሉ የሚሞተው መቼ ነው? እሺ በመቼ ነው የሚሞተው? ክርስቶስ በሞቱ ሞትን እንዳጠፋ ሰማዕታት በሞታቸው ገዳያቸውን ያጠፋሉ። ቅድስት አርሴማ በሞቷ የገደላት ንጉስ እብድ እንዲሆን አድርገዋለች።
መልፋት እያለው አየር ላይ ቤት ስሩልኝ ይላል። መልፋት እያለው ባህር ላይ ቤት ስሩልኝ ይላል። መልፋት እያለው እገሌን ግደሉ ይላል። ልቡን አጥቶ ማለት ነው። መጨረሻ ላይ የሰማዕታት ደም አስክሮት ተመልከቱ። የሰማዕታት ደም አስክሮት ይህ ሰውዬ ይጽናና እንደሆነ ብለው ዱር ወሰዱት። እሪያ ሆነ ማለት ነው። ሰማዕታት በሞታቸው ያሸንፋሉ። ኋላ በወንድሟ በቅዱስ ጎርጎርዮስ ዘአርማንያ ንጉሱ ወደ ሰውነት ተመልሷል። በምኗ በወንድሟ በሉ እንጂ በማን ወንድም? በቅድስት አርሴማ ወንድም ማለት ነው። ስለዚህ ቅዱሳን ክብራቸው ሲነካ ያጠፋሉ፣ ይታገሳሉ፣ በሞታቸው ያሸንፋሉ። ብርሃናት በጠፈር በሰማይ ያብሩ፣ ሰማዕታት፣ ደናግል፣ መነኮሳት፣ ጻድቃን በክርስቲያኖች ልብ ይሁኑ። ወስብሐት ለእግዚአብሔር። ይቆየን።